ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ዕለታዊ የምንመለከታቸውን ዋና ዋና ጉዳዮችን አስተዋውቃችሁ። ከሰሞኑ አቶ ጌታቸው ረዳ ከስልጣን እየሻሯቸው የህወሓት ጀነራሎች አድዋ ላይ የወታደራዊ ትርኢት ሲያደርጉ ታይተዋል። እንግዲህ ወታደራዊ ትርኢቱ የቆየ ጦር ይሁን ወይስ አዲስ ጦር አስመርቀው በውል ባይታወቅም እንኳን ውጥረቱ ባየለበት አጋጣሚ ወታደራዊ ትርኢት ማሳየታቸው አነጋጋሪ ሆኗል። አንደምታው ምንድነው የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘ አቶ ጌታቸው ረዳ ከሰሞኑ ጊዜያዊ አስተዳደሩን ምክትል ሆነው እያፈረሱ ነው ሲሉ በመግለጫ የከሰሷቸው ሌተናል ጀነራል ታደሰ ወረደ የጌታቸውን ቦታ ሊተኩ እንደሚችል የሚያመላክቱ ጭምጭምታዎች እየተሰሙ ነው። አቶ ጌታቸው በጀነራል ታደሰ ቢተኩ ምን ለውጥ ይመጣል የሚለውን ጉዳይ እንመለከታለን። ሁለተኛ ጉዳያችን ከሰሞኑ ከወደ ኤርትራ ተደጋጋሚ ለኢትዮጵያ መልስ የሚመስሉ ወይም ደግሞ ለአሁኑ የጦርነት ውጥረት ሀሳቦች የተሰዘሩ እንግዲህ የኤርትራው ቃል አቀባይ የማነ ገብረ ሚካኤል ኢትዮጵያ በውስጥ ጉዳይ ኤርትራ ገብታለች የሚል ክስ የምታቀርበው እሱ ኮስሞቲክስ ነው እንጂ ዋናው ጉዳይ የባህር በር ወይም አሰብንና ከምጽዋ ጋር የተገናኘ የቀይ ባህር መሻቷን ለማስፈጸም ነው የሚል ክስ እያቀረቡ ነው። እንግዲህ ሌሎች ዓለም አቀፍ ዘገባዎች ወይም ትንተናዎቹም ይህንኑ የሚያመላክቱ ዘገባዎች እየወጡ ነው። እንመለከተዋለን ይህንን ጉዳይ። ሶስተኛ ጉዳያችን ከሰሞኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ባህር ዳር አቅንቶ የአማራ ክልል መንግስት ተኩስ አቁም እንዳውጅ እንደዚሁ ደግሞ የፖለቲካ እስረኞችን እንዲፈታ ጥያቄ አቅርቧል። ኮሚሽኑ እንግዲህ የፖለቲካ እስረኞች ይፈቱ፣ ተኩስ አቁም ይታወጅ አለው። የአማራን ሕዝብ በምክክሩ አልተሳተፍኩም እንዳይል አካታች የሆነ የአጀንዳ ማሰባሰብ ስራ ለመስራት ነው ብሏል። በፋኖ በኩል እንግዲህ ይህን ጉዳይ እንዴት ያዩታል የሚለውን በመንግስት በኩልም ምን አይነት ተጨባጭ ውጤት ይመጣበታል፣ መንግስት ይፈጽመዋል የሚለውን ጉዳይ እንመለከታለን። አንደምታውንም እናያለን። ደሬና ማንደኝ ናችሁ? ሰላም ማርሻ እንዴት ነሽ? አለን። እንግዲህ የመጀመሪያው ጉዳያችን ለወደ ቤተሰቦቻችን እንዳስተዋወቅ ነው ወደ ትግራይ የሚወስደን ነው። ከሰሞኑ እንግዲህ ትግራይ ክልል ውጥረቶች ከፍ ብለው ቀጥለዋል። ውጥረቶቹ ባየሉበት አጋጣሚ ጌታቸው ረዳ ከስልጣን የሻሯቸው ወይም ከወታደራዊ አዛዥነት ሽሬያቸዋለሁ ያሏቸው ምንም እንኳን እንግዲህ የእሳቸው ውሳኔ ገቢራዊ ባይሆንም ትግራይ ክልል ውስጥ የጦር ትርኢት እያደረጉ ነው። እነ ምግበይ ናቸው ይህንን ትርኢት እያደረጉ ያሉት። አድዋ ላይ ነው ያደረጉት። እንግዲህ የጦር ትርኢቱ ላይ ምግበይ ኃይሉ ንግግር አድርገዋል። ንግግራቸው ላይም የትግራይ ግዛታዊ አንድነት ለማስመለስ ከምን ጊዜውም በላይ ተዘጋጅተናል፣ ጦሩ ዝግጁ ይሁን፣ በአንድነት ግዛታዊ አንድነታችን እናስመልሳለን የሚል አንደምታ ያለው ነገር ተናግረዋል። እና በዚህ ውጥረት ወቅት ወታደራዊ ትርኢት ማሳየትና ግዛታዊ አንድነታችን እናስመልሳለን፣ ጦሩ ይዘጋጅ የሚል ነገር መናገር ምን አንደምታ አለው? አማን መልካም መርሻ አመሰግናለሁ። እንግዲህ እንደተባለው የመጽሐፍ ምረቃ ላይ ወታደራዊ ትርኢትን ታይቷል ነው። እንግዲህ በምን እሳብ መጽሐፍ ምረቃና እንዳው ሌላ ምን አይነት አላማ አለው፣ ምን አይነት ስውር መልእክት ለማስተላለፍ ተፈልጎ ነው የሚለው ነገር ከማየታችን በፊት መጽሐፍ ምረቃና ወታደራዊ ሰልፍ ምን አገናኘው የሚለው ነገር እንዳው ብናይ እሱ ትንሽ ፈገግ የሚያስብልም ነገር ነው። መጽሐፍም ተመርቆ ከሆነ ምናልባት የትግል ታሪክ የሚያዘው መጽሐፍም ከሆነ እንደተለመደው ሰዎች በተሰበሰቡበት ቦታዎች ላይ አዳራሾች ውስጥ መጽሐፉንም ጸሐፊው መጽሐፉ ላይ ነው ሐሳባቸውን የሚሰጡ የተጋበዙ ሰዎችም ቀርቦ መጽሐፍ ማስመረቅ ይቻላል። ነገር ግን መጽሐፍ ለማስመረቅ ተብሎ ግን ወታደራዊ ሰልፍ ማሳየቱ ምንድነው ምን ያገናኘዋል የሚለው ነገር ነው። አይ ቲንክ መጽሐፉም አልታየም። ምን ይባል መጽሐፍ ነው ታይቷል? እዛ የሆነ የአርሚ ታይቷል። የለም አሁን እዛ የሚታየው ወታደር ሲሰለፍ ነው እንጂ ወታደራዊ ትርኢት ነው እንጂ መጽሐፍም የታየበት ሁኔታ የለም ማለት ነው። ሶ ዋና አላማው ወታደራዊ ትርኢት ማሳየት ነው የተፈለገው ማለት ነው። ወታደራዊ ትርኢት ማሳየቱ ምንድነው ጠቀሜታው? ምን ታስቦ ነው? ምን ተፈልጎ ነው? መጽሐፍንስ ለምን መታከክ አስፈለገ የሚለው ነገርም በጣም ፈንዳሜንታል ነገር ይመስለኛል። ምንድነው እንግዲህ እንደምናስታውሰው ያኔ ወደ ጦርነት ከፌደራል መንግስት ጋር ከመግባታቸው በፊት ህወሓት በተገኘ አጋጣሚዎች ሁሉ በባህልም ቾቀንም ይሁን ከባህል ቀንም ውጪ ባለው ሁኔታ ስጋት ፍርሃትና በተለይ ደግሞ ደጋፊያችን ናቸው ብሎ የሚያስቡን ማህበረሰብ ክፍል ደግሞ ለማበረታታት ሲባል ሰፊ የወታደራዊ ትርኢት የማሳየት እንቅስቃሴዎች ነበሩ።
ከዚህ በፊት ማለት ነው እንዲህ ምንም ከልካይና መጽሐፍም በሎ አደራሽ ምርቃትም በሎ የካቲት 11ም በሎ ሰማዕታት ቀንም በሎ እንደዚህ አይቸገሩም ነበር ሰበብ አይፈልጉም ነበር ያኔ ማለት ነው ወጥቶ ወታደራዊ ትርኢት ለማሳየት ማለት ነው ሶ አሁን ለምንድን ነው መጽሐፍን ታኮ ወታደራዊ ትርኢት ማሳየት ያስፈልገባቸው ምናልባት ወታደራዊ ትርኢቱን የሚያሳዩት ህዝብ ራሱ ወታደራዊ ትርኢቱን ስለማይፈልግ አሁንም መልሳችሁ ጦርነት ውስጥ ሊከቱን ነው ይሄ ጦርነት ደግሞ ከዚህ በፊት አይተናል ውጤቱን ብሎ ትችት ይገጥመናል የሚለው ስጋት ስላላቸው ነው በመጽሐፍ ምርቃት ታኮ ማሳየት የፈለጉት ወይስ ያ በፊት ነበረው ህብሪታቸው ታክሶላቸው ፍራቻና ስጋት ውስጥ ስለሆኑ የሆነች ምክንያትን ይዞ መጥቶ መንግስትንም ስለሚፈሩ በምክንያቷ ምክንያት ትርኢቱን ለማሳየት ፈልጎ ነው ወይምል ሁለት ግምት ልናስቀምጥ የምንችለው ነገር የመጀመሪያው ህዝቡ ራሱ የጦርነት እቅዳቸው እንደማይቀበልላቸው ሁለተኛ ላይ ያለው ደግሞ ፌደራል መንግስቱም ቢሆን በእንደዚያ ጉዳይ እንደማይታገሳቸው ስለሚያውቁ በሌላ መንገድ ይሄን ጉዳይ ሊያረጉ አሰቡ የሚል ነገር ነው እንግዲህ የሆነ ነገር ሆኖ ትርኢቱን ማሳየታቸው ምን ለመፍጠር ፈልጎ ነው የሚለው ነገር ላይ ተወሰነ ሐሳብ ልስጥና እንትን ልበል የመጀመሪያ ሊሆን የሚችለው እንግዲህ ጉዳዩ ታየው አድዋ ነው አድዋ ደግሞ አንጻራዊ በአብዛኛው አሁንም ይለይልን አሁንም ተስፋ አለን ወደ ማዕከላዊ መንግስቱ መመለስ በፈለግነው ቅርጽ ኢትዮጵያን የመምራት አሁንም አቂሙ ከጃችን ላይ ያለ የሚሉ ሰዎች በአብዛኛዎቹ ከወደ አድዋ አክሱም አካባቢ መጡ ሰዎች ናቸው ዶክተር ደብረጽዮንን ጨምሮ ማለት ነው ምናልባት እዛ አካባቢ የተሻለ ድጋፍ አለን ብሎ ስላሰቡ እነዛን ደጋፊዎቻቸውን ህዝብን ለማነሳሳት አስበው ሊሆን ይችላል አንድ ይሄ ነው ሁለተኛ ጉልበታችን ጠንካራ ነው ወትሮ ዝግጁነታችን ጠንካራ ነው አንድ ወታደር ሁሉ ጊዜ ሊለካ የሚችለው በወትሮ ዝግጁነቱ ነው ስለዚህ ዝግጁ ነን ለሚፈጠሩ ነገሮች ሁሉ አሁንም ዝግጁ ነን የሚለው ነገር ለማሳየት አስበው ሊሆን ይችላል በሶስተኛ ደረጃ ግን ከለመርነው ከዚህ ፊት ሲያሳዩ ከነበሩ አንጻር አርገን ስናነሳ አሁንም ጥሩ የሆነ ለጦርነቱ ዝግጅት ያደረጉ እንደሆነ ይውልን ዓለም የሚስማ ኢትዮጵያ ውስጥም ያለ በመንግስት ውስጥም ያለ በተቃውሞ ውስጥም ያለ ዝማሉ አይሞክሩም ለሚሉን ሰዎች ኦሬዲ ሬዲ ነንና የቀናት ጉዳይ ነው እንጂ ጦርነት መክፈታችን የማይቀር ነው የሚሉን መልእክት ለማስተላለፍ ፈልጎ ሊሆን ይችላል የሚለው ነው I think ስለዚህ ከእንትን ጋር ተያይዞ ከዚህ ከወታደራዊ ትርኢቱ ጋር ተያይዞ ይሄን ነው ያለኝ እኔ መልከታ መልካም የጀነራል ታደሰ እንግዲህ ጌታቸው ቦታ መተካት አለ መተካትም እዚሁ እየተነሳ ነው ምናልባት በነደብረጽዮን ገብረ ሚካኤል ቡድን በኩል ወደ አዲስ አበባ መጥተው ሲመክሩ ሰምተዋል ተብሏል ጀነራል ታደሰም እንግዲህ ከፌደራል መንግስት መክረው ወደ መቀሌ ሄደው የሰጡት መግለጫ አለ ቦታውን ይቀበላሉ ተብሏል እርሳቸውም እንግዲህ ከዚህ ቀደም መሐል ላይ ነው ያሉት ምናን የሚል ነገር ስናነሳ ነበር ጌታቸው ግን በሰሞኑ መግለጫቸው የኔ ምክትል የጸጥታ ዘርፍ መሪ ነው ነገር ግን አስተዳደሩን ሲያፈርስ ነበር የመንግስት አካል እንዳልሆነ ሆነው ሲሉ ነበር ጀነራሉ መቀሌ ተመልሰው በሰጡት መግለጫ የጌታቸውን እንግዲህ የሹመት መሻር ውሳኔዎች ሁሉ ተቀባይነት የላቸውም የሚል ነገር አንስተዋልና ስለዚህ ጌታቸው ገለል ተደረጉ ነው የሚሆነው ጀነራሉ ከተሾሙና እንዴት ታያዋል እሱ ነው መልካም እንግዲህ እኔ አንድ መንደርደሪያም የሆነኝ ነገር ምንድነው ለጊዜ ማነሳው ነገር በእነ ዶክተር ደብረጽዮን በኩል ጥያቄው ነው መጣው ጌታቸው እዛ ላይ መቀመጥ የለበትም ከበደ እዛ ጋር መቀመጥ አለበት የሚል ፍላጎት ነው ወይስ ይሄን አሁን የመጣውን አዲስ ፖለቲካል አሰላለፍን አንቀበልም ይሄ ከጉሮሮአችን የሚወርድ ነገር አይደለም ወደ ቀደመው መመለስ መቻል አለብን እንደው ሌላ ቢቀር መሪ እንኳን ባንሆን አሁንም በአገሪቷ ውስጥ ሰፍኖ ያለው ይሄ ፕሮፖርሽናል ሪፕሬዘንቴሽን የሚባለው በህዝብ ቁጥር የሚያዘው ስልጣን ውክልና ይሄ መቀየር መቻል አለበት ሁሉም ብሔሮች የተስማሙበት ነገር እኛ ጋር ዘርስ ተግባራዊ መሆን የለበትም የሚል እሳቤ ነው ያለው ይሄን እሳቤ ደግሞ አቶ ጌታቸውን ማስቀመጥኩ
ጀነራል ታደሰን ማስቀመጥኮ ለቲፒኤልኤፍ ጥያቄ መልስ ሊሆን ይችላል ወይ መጀመሪያ ደረጃ መታሰብ ያለበት ነገር ማለት ነው እኔ በርግጠኛ መናገር የሚችለው በአቶ ጌታቸው ቦታ ጀነራል ታደሰ ስለተቀመጡ ቅንጣት ያክል የቲፒኤልኤፍ እንቅስቃሴና በጦርነት ገብተን ያለን አስገድደንም ቢሆን በኢትዮጵያ ፖለቲካ ውስጥ ከቻል እንደከዚህ ቪቱ አራጊ ፈጣሪ ካልቻል ደግሞ አሁን ካለንበት የተሻለ ነገርን ማግኘት አለብን የሚለው ሐሳብ ሊቀለበስ አይችልም ነው እንዳውም ምን ሊፈጥር ይችላል አቶ ጌታቸው እንዳውም ነገሩም እንደማያስኬድም ሲተረዱ ስለመጡ ከዚህ በላይም ምን ዋጋ ለሌለው ነገር የትግራይ ወጣቶች የህይወት መስዋዕትነት መክፈል የለባቸውም ብንቀጥልም ጦርነቱን የባሰ አደጋ ይመጣል እንጂ የምናተርፈው ነገር የለም የሚል አቋም በመያዛቸው እዛ ጋር የሚደረገውን እንቅስቃሴዎችን ያመጡ ለፌደራል መንግስትም ሲያስፈልግም ደግሞ በሚዲያ እየወጡ እናገሩ ነበር አሁን ግን ጀነራል ታደሰ እዛ ቦታ መቀመጣቸው ሁሉም አንድ ወጦ ነው ለጦርነቱ ያለምንም ስጋት ዝግጅት የሚያረግበት ሁኔታ ካመቻቸ በቀር ማለት ነው ምንም አይነት ነገር ማለት ነው የትግራይና ህወሓትና ፌደራል መንግስቱ መካከል ያለውን ችግር ሊያጠብ ወይ ሊፈታ የሚችልበት ምንም አይነት አጋጣሚዎች አይፈጠሩም ነገር ግን ሁሉም አንድ ወጦ ነው እንደከዚህ ቤት እንዳደረጉት አይትግል ተው እንኳን የሚል ሰው የሌለበት ሄደን ሁላችንም እንችላለንና ኮርበትረን ኮር እንሰራለን እኛ እንችላለን ሄደን አሁን 4 ኪሎ እንገባለን የሚለውን ተራ ደረቃል ሁሉም አንድ ላይ አጠራክሮ እንድናገር ካላደረገ የሚፈጥረው ነገር ያለ አይመስለኝም ማለት ነው አመሰግናለሁ ዳሬ ወደ አንተ ስመጣ ምናልባት ጠቅላይ ሚኒስትር አብይ አህመድ የደብረጽዮንን ቡድን ጥያቄ ተቀብለው ጌታቸውን ከስልጣን ሽረው የነሱን ቡድን ተቀብለው ከሾሙ እንግዲህ እንደ ምናልባት የህወሓት ጥያቄ በዛ ይቆማል አይቆም የሚለው ጥያቄ ነው ምክንያቱም ከዛ በኋላ ተጨማሪ ያንን የመደራደሪያ አቅም ከፈጠሩ ተጨማሪ እንትኖችን ማምጣታቸው አይቀሩም ይሄን ያደርጋሉ አይደርጉም አድርገውታል የሚሉ ጭንቅታዎች እየወጡ ነው እሱ እንዴት ታያዋል እሺ መጀመሪያ ህወሓት እንግዲህ ያለው ጥንካሬ ሁለት ምርኩዝ አለው ያ ምርኩዙ አንደኛው የምዕራባውያኖቹ የነጮቹ ድጋፍ ነበረ ያው የፕሪቶሪያ ስምምነትም ስትመለከተው የነሱ ጫና ነበረበት ፌደራል መንግስቱ ላይ ከዛ በኋላ ተነጋግረው ወደ ሰላም ስምምነት አመርተዋል እና ያንን የነጮችን ድጋፍ ለወያኔ ማለት ነው በዋነኛነት እንደ ድልድይ ሆነው ሲያገለግሉ የነበሩት ጌታቸው ረዳ ነበሩ በትዊተር ላይ በሚያጋሩ ጽሁፍ በቀጥታ ከፈረንጆቹ ጋር በመነጋገር በኮሙኒኬሽን ስኪላቸው ማለት ነው ሞቢላይዝ በማድረግ የቲፒኤልኤፍን ጥንካሬ በውጭ ረገድ ማለት ነው ወጥሮ ይዘው ነበር ማለት ነው ስለዚህ አሁን የቲፒኤልኤፍ አንደኛው ምርኩዝ ተሰበረ ማለት ነው በውጭ ያለው ድጋፍ ሞቢላይዝ በማድረግ የህወሓትን ህልውና ማለት ነው እንዳያከትም ትልቅ አስተዋጽኦ ሲያደርጉ የነበሩት አቶ ጌታቸው ረዳ ያኛው ምርኩዝ ተሰበረ አሁን ቲፒኤልኤፍ በምዕራባውያን ረገድ ያለው ኢሜጅ ጣልሽቷል ምክንያቱም አቶ ጌታቸው ረዳ የዲፕሎማቲክ ማህበረሰቡን ሰብስበው የህወሓትን እውነተኛ ባህሪ ማለት ነው ይፋ አድርገዋል ወይም ደግሞ ለአውደሪ ያቀርበዋል ይሄ አደጋለው አንደኛው ሁለተኛው ጥንካሬያቸው ውስጥ ያለው አደረጃጀት ነው የሰራዊት አደረጃጀት ነው አሁንም ስትመለከተው ዲስፕሌይ ያደረጉት አደረጃጀት ማለት ነው እዛ ላይ ንግግሩ ስትመለከተው የትግራይን ለዋላዊ ግዛት ለማስመለስ ይላል እዚህ ጋር እርስ የሚጋጭ ሐሳብ አለው ለዋላዊ ግዛት ካልክ ያው አክቹአሊ የትግራይ ለዋላዊ ግዛት የሚባል ነገር የለም የኢትዮጵያ ለዋላዊ ግዛት ነው እሺ የትግራይ ዲፋክቶ ስቴት አክት ስለሚያደርጉ የነሱ ቋንቋ ነው ይሄ የተበላሸ ሱት የሆነ አነጋገር ነው በአንድ ሀገር ውስጥ አንድ ለዋላዊ ነው ለዋላዊነት ምንድነው የማይገረሰስ የማይከፋፈል ነው አንድ ለዋላዊነት ብቻ ያለው የኢትዮጵያ ለዋላዊነት ግዛት እሺ እነሱ የትግራይ ለዋላዊነት ወይም የትግራይን ግዛት መልሰን እናስመልሳለን የሚለው ነገር አንደኛ ከሻቢያ ጋር ያጋጫቸዋል ሁለተኛ ከፌደራል መንግስቱ ጋርና እንዲሁም ደግሞ የአማራ ክልል ኃይሎች ጋር ያጋጫቸዋል ማለት ለነሱ ግዛት አንድነት በዋናነት የወልቃይት ጉዳይ ነው በነገራችን በዋናነት በቃ ያው ባድማ ካለው ድንበር አይመስለኝም ስንተነት ነው በአንድምታ ስንተነት ነው ወልቃይት ብቻ ልንል ይችላል ነገር ግን የትግራይን ለዋላዊ ግዛት እናስመልሳለን ካሉ እነ ባድመ እነ ዛላምበሳ ከዛ ደግሞ ወልቃይት ራያ ብለን እናስቀምጣለን ማለት እና ከሶስት ኃይሎች ጋር ጦርነት ውስጥ የመግባት ሁኔታ ነው ይሄ የጦርነት ዲስኩር ዝም ብሎ እንደው የህዝብን ልብ ለማዋላል ነው እንጂ ፕራክቲካሊ የሚሆን ነገር አለ ማለት ነው ከንግግሩ ስንመለከት ታራ ለምንድነው ዲስፕሌይ ማድረግ ያስፈልጋቸው ሰራዊታቸው ከሰሞኑ የጌታቸው ረዳ ወደ ሴንተሩ ሙቭ ማድረግና ምናልባት የፌደራል መንግስቱ ጥሪ ከተደረገለት አስፈላጊውን የሆነ እርምጃ የተለያየ እርምጃዎች ሊወስድ ይችላል
እንደው ከኃይል መለስ ሶፍት ፓወሮችን ሊጠቀም ይችላል። እንዲሁም ደግሞ በጣም ከከፋ የኃይል እርምጃም የመውሰድ ውሳኔ ላይ ሊደርስ ይችላል የሚል ሀሳብ አለና ያንን እንግዲህ እንደ ፕሬፕት አታክ ወይም እንደ ፕሬፕት ልክ እንደ አስቀድሞ መንግስት ላይ ኢሜጅ ለመፍጠር ወይም ዲተረንስ የሆነ ፊሊንግ እንዲፈጠር አይነት ለማሳየት ይመስለኛል። እንደው ዝም ብሎ ይሄን የጦር ትርኢት ያሳዩት ማለት ነው እንጂ የጦር ትርኢቱ የመጽሐፍ ምረቃ ተብሎ የመጽሐፍ ምረቃ ላይ እንግዲህ አምባሻ ምንድነው የጦር ጀነራሎቹ አንዳንዶች ተቃዋሚዎች የባህላዊ ጀነራል ይሏቸዋል። ባህላዊ ጀነራል ማለት ወቅቱን ያለዋጀ በአንድ ጊዜ ማለት ነው በርካታ ንጹሃንን ጭዳ የሚያደርግ በጣም የደከመ የጦር ስትራቴጂ የሚከተል ማለት ነውና ባህላዊ ጀነራል ናቸው ይሏቸዋል ብዙዎቹ። እና እነዚህ ጀነራሎች ተያይዘው አምባሻ ሲቆርሱ አይተናል በዚህ በጦር ትርኢቱ ላይ ማለት ነው። መጽሐፉን ግን እንግዲህ መጽሐፍ ሲመረቅ ምን እንደምታረቀው ፓኬቱን ገንጥለህ አንድ መጽሐፍ ታወጣና ታስመርቃለህ አይደል? አዳራሽ ውስጥ የሚመረቀው እንጂ ለመጀመሪያ ጊዜ በዓለም ታሪክ በጦር ሜዳ መሃል የተመረቀ መጽሐፍ ልናይ ነበር ማለት ነውና ይሄ ትንሽ ዊርድ ነው፣ ትንሽ ፈኒ ነው። ነገር ግን አሁን እንዳልከው የጌታቸው ረዳ ከስልጣኑ ገሸሽ ማለትና የታደሰ ወረደ ስልጣን ላይ መውጣት ምን ለውጥ ያመጣል የሚለው ጥያቄ አስቀምጣልኛል። እኔ አንድ ጥልቅ ሰርጀሪ የሚያስፈልገው በሽተኛ አለ። ያንን በሽተኛ ክሊን አውጣ ለማዳን እንደመሞከር ነው። በቃ የቲፒኤልኤፍ ጉዳይ ጥልቅ ሰርጀሪ ያስፈልገዋል፣ ውስጡ መስተካከል አለበት ተብሎ ግን ክሊን አውጣ ለማስተካከል መሞከር ነውና የህወሓት ጉዳይ እንግዲህ በግለሰቦች በቃየር ምንም የሚቀየር ነገር የለውም፣ የሚለወጥ ነገር የለውም። ከዚህ ቀደም ስናወራ የነበረው የርዕዮተ ዓለም ልዩነት የላቸውም። ህወሓት ኦልሬዲ በስብሶ አርጅቷል፣ ወደ መቃብር ነው መውረድ ያለበት፣ በአዲስ ትንፋሽ በአዲስ ትውልድ መቀየር አለበት ይላሉ። ነገር ግን እኛ ብዙ የጎላ ድምጾች እየሰማን አልነበረም። ትንሽ ይሄ የሽግግር አስተዳደሩ አዎንታዊ ጎኑ ምን ነበረ? የተለያዩ ድምጾች እንዲሰሙ መድረክ አመቻችቶ ነበር አይደል? እነ ባይቶና ምንም እንኳን እነ ባይቶና ያው የባሱ ህወሓት ቢሆኑም እነ አሪያ ምንድነው አረና ሌላ ደግሞ አንድ ፓርቲ ነበር አይደል? ነጻነት አረጋለ የሚታው የከፋ አጀንዳ ቢያራምዱ ቢያንስ መድረኩን አግኝተዋል። አሁን ግን ቲፒኤልኤፍ ስልጣኑን ከያዘ ከነጌታቸው ረዳ የሚለየው ምንድነው? እነዚህን እንኳን የተለያየ ድምጽ ያላቸውን ሶኮል በቅንፍ ውስጥ የተለያየ ድምጽ ያላቸውን ኃይሎችን ራሱ ደፍጥጦ ብቸኛ አጀንዳ አራማጅ ሊሆን የሚችለው ራሱ ቲፒኤልኤፍ ነው የሚሆነው ማለት ነው። ኢቭን ለጋዜጣዊ መግለጫ እንኳን ለአቅመ ጋዜጣዊ መግለጫ እንኳን እንዲበቁ እንኳን አያረጋቸውም የሚል ነገር ነው። ምክንያቱም እነሱ በባህሪያቸው ቶታሊቴሪያን ናቸው ማለት ሁሉም ነገር መቋጠር አለብን፣ እምነቱንም፣ ፖለቲካውንም፣ ማህበራዊ ጉዳዩንም። ለዚህ ነው የሲኖዶሱን ከፍለው በእነሱ አምሳል የተጠፈጠፈ አዲስ ሲኖዶስ ላይነ ስጋ ያበቁት ማለት ነው። እና ይሄ አጀንዳ ወደፊት የሚራመድና ትንሽ ከጌታቸው ረዳ ለወጥ ያለ አቅጣጫ እንመለከታለን። ከሴንትራል ገቨርንመንቱ ጋር ያለውም ምንድነው ኦሬዲ መካረር እየባሰ መሄድ ይመስለኛል ራሱ። ምክንያቱም በጌታቸው ረዳ መንገድ ጌታቸው ረዳ ለስላሳ ነው፣ ፖለቲካሊ ትንሽ ማቹርድ ነው፣ ተናግሮም ማሳመን ይችላል፣ ለመነጋገርም ይመቻል። እነዚህ ግን ጡረታ የወጡ በጣም ከፖለቲካው ኦሬዲ ይሄ ንፍቀ ክበብ ውጭ የሆኑ ግለሰቦች ናቸውና የመረዳት አቅማቸውም ደካማ ስለሆነ ከፌደራል መንግስቱ ጋር ራሱ ለመነጋገር በጣም የሚቸገሩ ይመስለኛል። ወደ ቤተሰቦቻችን ወደ ሁለተኛው ጉዳያችን እንገባለን። ሁለተኛው ጉዳያችን እንግዲህ የኢትዮጵያና የኤርትራ ሰሞነኛው ውጥረት እንግዲህ ከኤርትራ በኩል በኤርትራ ቃል አቀባይ በኩል ተደጋጋሚ መልሶች እየተሰነዘሩበት ነው። ቃል አቀባዩ እንግዲህ እያሉ ያሉት ከኢትዮጵያ በኩል የሚነሱት የጦርነት ሰበቃዎች የኢትዮጵያ አሰብን ወይም ደግሞ የባህር ኃይል የባህር በር ማግኘት የምትችልበትን ሁኔታ ላይ መሰረት ያደረገ ነው፣ ከተቻለ በዲፕሎማሲያዊ መንገድ ካልሆነ በኃይል የሚለውን ነገር ለማስፈጸም ነው የሚል ክስ እያቀረቡ ነው። እንግዲህ በዚህ ጉዳይ ላይ የተለያዩ ዓለም አቀፍ ሚዲያዎች እንግዲህ በባለሙያዎች እይታም በዘገባ ደረጃም ይዘው መውጣታቸውን ቀጥለዋል። እንደ ፋይናንሻል ታይምስ ያሉ የዜና ድረገጾች ደግሞ ዛሬ ይዘውት የወጡት እንግዲህ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጦራቸውን ጭምር እያንቀሳቀሱ ነው፣ ዝግጅት እያደረጉ ነው የሚል ነገር በስፋት አስነብበዋል። እንግዲህ ከሰሞኑም እንደ ፎሬን ፖሊሲ ያሉ የዜና ምንጮች ተመሳሳይ ዘገባዎችን ማሰረጣቸው ይታወሳል። እንግዲህ የኢትዮጵያ አሰብን ወይም ደግሞ ወደ ቀይ ባህር ለመግባት ያቀረበችውን ጥያቄ መሻት በኤርትራ በኩል በጎ ምላሽ አላገኘም። ይኸው ነው እንግዲህ ጦርነት ያስገባል እየተባለ ያለው። አማን ለአንተ ድል ስጥና እንግዲህ
በኢትዮጵያ በኩል የተነሳው ሀሳብ አለ። እንግዲህ ቲዮኒ ስራ ላይ ነው። በተለይ የኢትዮጵያ ወደ ቀይ ባህር የመግባት ጥያቄ የተነሳው በኤርትራ በኩል ምላሽ አልተሰጠውም። አሁን ደግሞ እንግዲህ ከትግራይ ጋር በተገናኘ ውጥረቱ ከፍ ሲል የኤርትራ ሰዎች ኢትዮጵያ በኃይል የባህር በር ለማግኘት ልትወረን ነው፣ እንደዛ አይነት ጦርነት እንትን እያለች ነው የሚል ነገሮችን እያየን ነውና እንዴት ነው የምትመለከተው? አሁን ቀጥታ ጉዳዩ ከቀይ ባህር ጋር ተያይዟል። መልካም እንግዲህ መርሻ በሁለት ነው። አሁን ምንድነው በኤርትራ በኩል እየቀረበ ያለው ነገር ምንም ኢትዮጵያ ፍላጎት አሰብን እንዳው ደግሞ አዲስ ጭማሮ መጣው ደግሞ ምጽዋንም ልትቀማን እየሞከረች ነው። ይሄ ቦታ የኛ ቦታ ነው። በደርግን ጥለን ኤርትራ ሀገር ስትመሰረት ያገኘነውን ቦታ ለመውሰድ ነው ሰበቦችን እየፈጠረች ያለችው የሚል ክስ ነው ያቀረቡት ያሉ። ከዚሁ ጋር ተያይዞ ኢትዮጵያ ውስጥ የሚደረገው ነገር እናስመልክቶ እንግዲህ ሰሞኑን ይሄ ሐዲስ ኤርትራ ነው የሚባለው ሐዳስ ኤርትራ እዛ ላይ አንድ የሆነ ጽሁፍ ወጥቷል። እዛ ጽሁፍ ላይ እኔ ኢትዮጵያ ውስጥ የሚደረገው ነገር ላይ ምንም ማየት እጄ የለበትም የሚል ነገርም ስምሉ እንትንስሉ እንትን ብሎታል። እንግዲህ ምናልባት ምንድነው የሚባለው የገብርኤልን መገበሪያ የበላ ምናምን ይባል ነገር አለ አይደል? እጄ ያለበት እጄ የለበትም ብሎ መጫው ምን እንዳመጣ ነው የሰሩትን ነገር ስለሚያውቁ ነው። እጄ የለበትም እኔ ከኔ ወደዛ አርጉ እኔ አላቅም ነገር ነው ያነሱት ያለው። ሌላኛው ነገር ግን በጣም መሰረታዊ ነገር እዚሁ ጋዜጣ ላይ ያነሱት ነገር ምንድነው ህወሓት ቀድሞም ነው የተከፈለው የሚል ሐሳብ አንስቷል። ፕሪቶሪያልን ሰበብ አርጋችሁ እኛ ፕሪቶሪያል ስላልፈረምን እኛ ያደረግነው ነገር አርጋችሁ አታምጡት። ህወሓት ወደ ፕሪቶሪያ ጦርነት ወደ ፕሪቶሪያ ስምምነት ከመሄዱ በፊት ተከፍሏል የሚል ነገር መጥቷል። እንግዲህ ለዚህ ቻንጅ ሆነች ትንሽ እውነት የተባለው ነገር ከምን አምጥቶ ነው ይሄን ነገር ያመጡት የሚል ነገር አሁን ግርታን ሊፈጥር ይችላል። እንግዲህ እንደምታወስ ፌደራል መንግስትና ህወሓት ሲዋጉ ኤርትራ በጦርነቱ ሂደት ውስጥ ትግራይ ገብቷል። የሚዋሽ ጉዳይ አለ በሻዕቢያ ጦር። ነገር ግን ጦርነቱ ወደ መጨረሻ አካባቢ ፕሪቶሪያል ከመምጣቱ በፊት የሆነ ግንጣይ የህወሓት ግንጣይ የሻዕቢያ ወዳጅ እንደነበረ በአንዳንድ ነገሮች ይታወቁ ነበር። ላይክ ምን እንዳወሩ ማዕከላዊ ኮሚቴያቸው ላይ የሻዕቢያ ወኪል ሆኖ መረጃዎችን የሚሰጥ ቡድን ነበር ከህወሓት ውስጥ ማለት ነው። እሱን ነው አሁን እንግዲህ ይሄ መለያየቱ የተፈጠረው አሁን ሳይሆን ቀደም ብሎ ፕሪቶሪያልም ከመሄዳቸው በፊት ተለያይቷል። እነሱ የተወሰነ ኃይል ከኛ ጋር ይሰራ ነበር የሚለው ነገር ነው አሁን እዚህ ጋር ያስቀምጡ የፈለጉት። ኢቭን ምን አይነት መሳሪያ እንደታጠቁ እነዚህ መሳሪያዎች አስረከቡ ተባለ መሳሪያና የቀረው መሳሪያ እነዚህ ከሻዕቢያ ጋር የሚሰሩት የህወሓት ግንጣዮች መረጃ ያቀብሏቸው ነበር። ሻዕቢያ ደግሞ አሽከርክሮ በዛ በኩል አሽከርክሮ ያወጣ ነበር ይሄ መረጃ ማለት ነው። እሱን ነው እናንተ የምትሉት በፕሪቶሪያል ነው የምትሉ ግን ቀደም ብሎ እነሱ ተከፋፍሎ ነበር የሚል ነገር ነው አሁን እየገለጹት አሉ። ነገር ግን አሁን አዲስ ኤርትራ ላይ የሚሆን አሁን ደግሞ ፋይናንሻል ታይምስ ያወጣው ላይ የሚሆን ጠቅለል ባለ ማን ነው ማስታወቂያው ሚኒስቴሩ በየቀኑ በትዊተር ላይ የሚለጥፈው የሚሆን ምንድነው የሚሰማ ነገር ሻዕቢያ አንድ የሰራ ነገር እንዳለ ይሄ የሰራው ነገር ደግሞ ዋጋ ሊያስከፍለው እንደሆነ ኢትዮጵያ ከዛ ውጪ ደግሞ ይሄ ፖለቲካል ኮንስፓይረሲ ከምትሰራራው ውጪ ማለት ነው ከዛ ውጪ ኢትዮጵያ በአንድም በሁለትም እሱን ብዙ ነገር ማንሳት ይችላል ተደጋጋሚ ስላነሳን አስፈላጊ ስለማይሆን አለ አግባብ ኤርትራ ሀገር ሆና ከኢትዮጵያ ስትገነጠል ኢትዮጵያ የራሷን ባህር በር ያጣችበት ሁኔታ አለ። ይህንን ጉዳይ ግን አሁን በማንኛውም መንገድ ከተቻለ በጥሩ ጉርብትና ካልተቻለ በህግ በሱም ከማይቻል ግን ከሆነ የኢትዮጵያኖች ባህር ላይ ቀይ ባህር ላይ ከመድረስ የሚያቆሙ ማንም ኃይል እንደሌለ ኢትዮጵያኖች እንደቆረጡ ገብቷቸዋል። ይሄ ስለገባቸው አሁን ዝም ብሎ ዝባዝንኬና ላይክ ያልተባለው ስለምጽዋ ያነሳ ሰው የለም። መነሳትን ካለበት ስለ አሰብ ነው የኛ ያለውን ነገርም ስለማናወራ ማለት ነው። ብዙ ጊዜ ምን ይላሉ ፕሬዝዳንት ሳያስ የኛ የሆነው ነገር አነካም
የኛ ያልሆነውን ነገር አሳልፈ ያንሰጥም ብለ ባባላላችሁ ነገር ግን የኛ ያልሆነውን አሰብን ይዞ ዛጋ አግቶ አስሮ ቁጭ አርጎታል እኛ በወቅቱ በነበረው ኢትዮጵያን በማይወክሉና ጸረ ኢትዮጵያኖች ስለነበሩ ይጋውንቱን አበላሽቶ ሊሆኑ ይችላሉ ነገር ግን የኛነቱን ያ ነገር በምንም መንገድ ሊለውጥ የማይችልበት ነገር ስለሆነ ይሄን ስናነሳ አይ እነሱ አሰብ አይደለም ምጽዋን ሊወስዱብን ነው የሚላይ ጫዋቶችን የሚፈጥርባቸው የነሱ ያለው አግባብ ያለ ከይጉጭም ከሞራሎችም ያዙ ቦታ መኖሩን የሚገልጽ ነገር ነው ማለት ነው ይሄን ምረድ መልካም መልሳለሁ ደሬ ወደ አንተ ስመጣ እንግዲህ ከአማን ቅድም ጥቅስ ያደረገው ከሰሞኑ ከኤርትራ በኩል ይሰማ ነው በውጭ ጉዳይ ሚኒስቴራቸው በአዲስ አበባ ኤምባሲያቸው በኩል የተሰራጨው መልእክት ምንድነው ኤርትራ በህዋት ክፍፍልም ውስጥ የለችበትም የፕሪቶሪያው ሰላም ስምምነትን በማደናቀፍ ውስጥ የለችበትም ፋኖን በመደገፍም የለችበትም ቃል በቃል ነው እንደዛ የተባለ የለችበትም አሁን ጦርነት ሊቀሰቀስ ነው የቀጠናው ቅርጽ ይቀይራል ምናምን ተብሎ እነ ጀነራል ጻይቃን ያነሱትን ፎሬን ፖሊሲ ላይ የወጣው በርካቶች እንግዲህ ዲፕሎማቲክ ኮሚቴው የሚያነሳውን ነገር አንስተው እኛ ምንም ይለንበትም ጉዳዩ እሱ ሳይሆን ይሄ እየተነሳ ያለው የኢትዮጵያ ያነሳችውን የባህር በር ወይም ደግሞ ወደ ቀይ ባህር የመቅረብ መሻት በኃይልም ወይም በሰላማዊ መንገድ አሳካለ ያለችውን ለሱ ነው የነገር እየቀረበ ያለው የሚል ነገር አቀርበዋልና የፕሪቶሪያው ሰላም ስምምነት የቀለቀባው ይፋ እንዳደረጉት ከሆነ በኤክስ ገጻቸው ላይ በሁለትና በሶስት ወር ውስጥ መፈጸም የነበረበት እንጂ አውቆ የከሸፈ እንጂ እኛ የገባንበት ጉዳይ አይደለም አሁን ከሁለት ዓመት በኋላ ተነስታችሁ በሁለት ወር መፈጸም ያለበት ሳይፈጸም የራሳቸውን ጉዳይ በኤርትራ ማሳበብ ልክ አይደለም የሚል ነገር አንስተዋል እንዴት ነው የምታየው እሺ አመሰግናለሁ እንግዲህ ያው ግብረ መልሱ በየጊዜው አፕዴት ያደርጉ ነው ማለት በኤርትራ ወገን ማለት ነው የሻቢያ ልሳናት የሚባሉት እንግዲህ ሀዳስ ኤርትራ የሚለው ልክ የመንግስት ልሳን ማለት ነው እኛ ሀገር አዲስ ዘመን እንደምንለው እኔ እንደውም ኤርትራ ጋዜጣ ራሱ ያለ አይመስለኝም ነበር ቢያንስ በመንግስት ደረጃ ጋዜጣ አለ ማለት ነው ሀዳስ ኤርትራ የሚለው ነበራቸው ያው እንግዲህ መረጃው ስላልነበረ ነው ያው በመንግስት ደረጃ ያለው ልሳን ይሄ ሀዳስ ኤርትራ የሚባለው ይሄን ነገር አንጸባርቀዋል እርሱን ደግሞ የኢትዮጵያ ውስጥ ያለው ኤምባሲም ያው ሼር አድርጎታል የማነ ገብረ መስቀልም ትዊተር ላይ አልቦዘኑም እየመጡ ሐሳቡን በየጊዜው አፕዴት እያደረጉ ነው እዚሁ ጋር እንግዲህ ይሄን አሁን ግብረ መልስ ስትመለከት በኤርትራ ወገን በጣም ተደጋጋሚ የሆነውን ግብረ መልስ ስትመለከት ምናልባት ከአደባባይ የተሰወረ መንግስት ይሄ ጉዳዩን ሲሪየስሊ ይዞታል ወይ እየገፋበት ነው ወይ ብለ እንድጠይቅ ያደርጋል አንደኛው በትርክት ደረጃ በመንግስት ልሳናት ማለት ነው የመገናኛ ብዙሃን ይሄ ነገር ይቀነቀን ነበር ከተወሰነ ጊዜ በኋላ ደግሞ ትንሽ ረገብ ብሏል ኤርትራዎች ግን ግብረ መልሳቸው ቀን በቀን ይጠናከረ የበዛ ነው ይሄድ ያለው አሁን ደግሞ የሰማነው በተግባር ማለት ነው የኢትዮጵያ መንግስት ከሩሲያ ጋር የባህር ኃይልን ማለት ነው ማጠናከርና ማዘመንን በተመለከተ ስምምነት ፈጽሟል ስለዚህ መንግስት ከትርክት ደረጃ ከሬቶሪክ ደረጃ ስጋ ለብሶ መሬት ላይ እንዲራመድ ጉዳዩን እየገፋበት ነው ብለን እንድጠይቅ ያደርጋል ማለት ነው ስምምነቶቹ ከሩሲያ እንግዲህ በጣም ኪፋ አክተር ነች የቀጠናው ከሩሲያ ጋር በባህር ኃይል ዙሪያ ማለት ነው ስምምነት መፈጸሙ ኢትዮጵያ በዚህ በቀይ ባህር ጉዳይ ማለት ነው የያዘችው አጀንዳ የአንድ ሰሞን ሳይሆን ሲሪየስሊ የምትቀጥልበት እንደሆነ የሚያሳይ ነው እና ከዛ ጉዳይ ማለት ነው በተያያዘ መልኩ ማለት ነው ከኤርትራ ልሳናት የሚመጣው ግብረ መልስ ከዛ ጋር መናያጸር አለበት የሚል ነገር ነው ሌላው ፋይናንሻል ታይምስ ላይ እዚሁ ጋር ተያይዞ የወጣው መረጃ ትንሽ ትኩረት የሚስበው በኢትዮጵያ በኩል በዚህ በአፋር ቦርደር ጦር የተከማቸ ነው እና ግጭቱ መፈንዳቱ የማይቀር ነው ብሎ አስቀምጠዋል እና ኤርትራዎችም ለዓለም አቀፍ መገናኛ ብዙሃን ጉዳዩን አስመልክተው የተለያየ መረጃ እያስተጋቡ ነው ቅድም አማን ያነሳው አባባል አለ ይሄ የኛ ያልሆነውን አናስነካም የኛ ያልሆነውን አንወስድም የኛን ደግሞ አናስነካም የሚለው አባባል ኢትዮጵያኒስቶቹና የቲፒኤልኤፍ ወዳጆች የሚረዱበት ኮንቴክስት ይለያያል ኢትዮጵያኒስቶች አሰብን ነው አሰብን ወስዳቸዋል የኛንን ወስዳቸዋል ይሏቸዋል ወያኔዎቹ ደግሞ ባድመና ዘላንበሳን በኃይል ተቋጥራቸዋል እንደው ወደ 54 ቀበሌ በእናንተ ስር አድርጋቸዋል ብለው ይረዱታል ማለት ነው ስለዚህ የወያኔ ደጋፊዎች ኮንቴክስትና ኢትዮጵያኒስት ሲል ያው እነሱም ኢትዮጵያዊ ናቸው ግን የዜግነት አቀንቃይ ሀገራዊ ብሔረተኝነት የሚያቀነቅኑት ወገኖች ከአሰብ ከቀይ ባህር ጋር በተያያዘ ነው ጉዳዩን የሚረዱት ማለት ነው የኛን ወስዳቸዋል ስጡን ነው የኛ ያልሆነውን አናስነካም አንወስድም የኛን ደግሞ አናስነካም የሚለው ዝም ብሎ ለቃላት ጨዋታ ነው እንጂ ወስዳቸዋል
የኛን ሉዓላዊ ግዛት ወስዳቸዋል ብሎ የሚሞግታቸው በርካታ ሰው አለ ማለት ነው። እዚህ ጋር ተያይዞ እንግዲህ አሁን ከየማነ ገብረ መስቀልም ከኤርትራ ልሳናትም ከኤርትራ ምንድነው ኤምባሲዎች አካባቢ የሚወጡት መረጃዎች ውትወታውን ስትመለከተው ጉዳዩ መረር ያለና የማይመለጥ እጅግ በጣም አደገኛ የሆነ አጀንዳ እንደሆነ ትረዳዋለህ። የአሜሪካ ሴናተር ጄምስም ጉዳዩን አስመልክተው ጠንከር ያለ ማስጠንቀቂያ ሰጥተዋል። እነሱ ደግሞ ዝም ብሎ አይደለም ማስጠንቀቂያ የሚሰጡት መሬት ላይ ያለውን የፖለቲካ ሁነት ሰብስበው መረጃ ሰብስበው ነው ያንን መረጃ ተንተርሰው ነው ውሳኔ ላይ የሚደርሱት ማለት ነው። ስለዚህ ኢትዮጵያና ኤርትራ የገቡበት የፖለቲካ ቅርቃር እለት በእለት እየተባባሰ የሚሄዱ የማይቀር ነው። እዚሁ ቅርቃር ላይ ቅድም ያነሳ ነው የቲፒኤልኤፍ ጉዳይ አለ። የቲፒኤልኤፍ ጉዳይን እርሳቸው ከፕሪቶሪያ ስምምነት ጋር አገናኝተው የማነ ገብረ መስቀል እንደውም ኢቫሉዌሽን ሰጥተዋል። እርሳቸው ኢቫሉዌት ለማድረግ ራሱ እንዴት ቻሉ ራሱ ማለት እኛን ኢቫሉዌት ማድረግ ያለብን በሁለት ወር ይለቅ በአንድ ወር ይለቅ በአንድ ዓመት ይለቅ እሱ መሬት ላይ ያለው የፖለቲካ ተዋናይ ነው መናገር ያለበት። እርሳቸው ጎረቤት ሀገር ባለስልጣን ናቸውና እጃቸውን አስገብተው ስለ ፕሪቶሪያ ስምምነት አረቃቀቅና አፈጻጸም በትክክል የሚያውቁ የሚመስለው እዚህ ጋር መግለጫውን ሀሳቡን ሲገልጹ ማለት ነው። እና ኢቭን ሉዓላዊ ግዛት ውስጥ ያለን ጉዳይ እንደራሳቸው አድርገው መተንተናቸው ራሱ የጣልቃ ገብነት ያሳያል ማለት በፕራክቲካሊ ጣልቃ እንደገቡ ነው የሚያሳየው። ዞሮ ዞሮ ጉዳዩ በዚህ መልኩ መረዳት ነው ያለብን። ፈርስቶ ወደ ግጭት ካመራ በእኛም በእነሱም ወገን አደጋ ይኖረዋል። ሁሉም ሰው የሚጥረው ያው ግጭት እንዳይፈጠርና በሰላማዊ ማዕቀፍ ጉዳዩ እንዲፈታ ነው። መልካም አማኑ ወደ አንተ ስመለስ እንግዲህ ነገሮች በቀጥታ ወደ ባህር በር ወደ አሰብ ነው እያመሩ ያሉት። አሁን ፋይናንሻል ታይምስ ላይ ዘገባው እንደሚያመለክተው የኢትዮጵያም ጦር የኤርትራም ጦር ኃይላቸውን ሞቢላይዝድ እያደረጉ ያሉት ያንቀሳቀሱ ያሉት በአፋር ግንባር በኩል ነው። እዛ አካባቢ ደግሞ በቀጥታ አሰብን ነው የሚመለከተው። በዚህ በባድመ በኩል የተለየ ነገር ስለመኖሩ አልተሰማም። አትሊስት የምናውቀው በኢትዮጵያ ጦር እዛ ትግራይ ክልል ውስጥ ስለሌለ የኢትዮጵያ ጦር እንቅስቃሴ እንደሌለን ማረጋገጥ ይቻላል። በኤርትራ በኩል ይኑር አይኑር አይታወቅም። በአፋር ግንባር በኩል እንደዛ አይነት ነገሮች እንዳሉ ነው እየሰማን ያለ ነውና ነገሩ አሁን የውስጥ የመግባት ያለ መግባት ጉዳይ ብቻ ሳይሆን ፍጥጥ ብሎ የአሰብ ጉዳይ መሆኑ እየመጣ እንደሆነ እነሱም እየነገሩ ነው። ዘገባዎች የሚያመለክቱት እሱ እንደሆነ ነው። ከሰሞኑ ከኛ ጋር ቆይታ ያደርጉት ገብሩ አስራትም እንደዚህ አይነት ትንተና ሰጥተውን ነበር። እንግዲህ ጦርነቱ ከተነሳ ምናልባት አሁን እያየን ያለነው ነገር መነሳት የነበረበት የኤርትራ ጦር የያዘውን ድንበር ለማስለቀቅ ነው። ነገር ግን አሁን እየሆነ ያለው ነገሮች ወደ አሰብ ነው ትኩረት እያደረጉ ያሉት የሚል ነገር እንግዲህ እሳቸው መረጃ እንዳላቸው ከኤርትራና ከህወሓት ጋር ግንኙነት በተገናኘ እንዳላቸው ብዙ ጊዜ ሲናገሩ ነበርና እነዚህ ሁኔታዎች ስታያቸው ነገሮች ወዴት እያመሩ ይመስላል? ይኸውልህ በተደጋጋሚም ስንናገር ነበር። ኢትዮጵያም ሆነ ኤርትራ በቂ ጦርነት ታሪክ አላት ሀገር ናቸው። በቃ ከጦርነቱም ደግሞ ውጤቱም ደግሞ በህይወታችን እያየን ነው ያለነው። በዚህ ደረጃ ከዓለም ጭራ የሆንበት ወደ ኋላ የቀረንበት ምክንያቱ ምንድነው ቢባል ጦርነት ነው። ስለዚህ ጦርነት ደግሞ አስፈላጊ አለመሆኑንም እንረዳለን። በተለይ ኤርትራ ህዝብም ኢትዮጵያ ህዝብም ከጦርነት ምንም አይተርፍ እንደሌለው ይታወቃል። ነገር ግን ጦርነቱ ምን ቢሆን ነው አስገዳጅ ሆኖ የሚመጣው የሚለውን ነገር ነው ማየት ያለብን ነገር ማለት ነው። የለውና ጉዳይ ከሆነ መቼም አይደለም አሁን አይደለም የዛሬ 100 ዓመትም የሆነ ችግር እንደ ሀገር ከገጠመን የለውና ጥያቄ ከሆነ የመኖርና ለመኖር ጉዳይ ከሆነ መዋጋት የማይቀር ጉዳይ ነው ማለት ነው። ሉክ እንግዲህ አሁን አንዳንድ ሰዎች ያነሳሉ ስለ ኤርትራ ስለ ባድሜ ጉዳይ የሚያነሱ ነገር አለ። እሱ እኮ ኦልሬዲ እኮ ለውጥን ተከትሎ ኦልሬዲ የተዘጋ ነገርም ነው። አሁን እሱ ከሆነ ዝም ብሎ አይት ፋይዳ ለሌለው ነገርና ህልውና ጉዳይም ላልሆነ ነገር ሞትም ማምጣት ነው። ለምንድን ነው ህልውና ጉዳይ ያልሆነ ብዬ እንደዚህ ስናገር እዛ አካባቢ ያለው ቦታዎች መሰጠት አለባቸው የኤርትራ ነው ወይ ደግሞ ለዛ መሬት ብለ መሞት የለብንም ከሚል ነገር አይደለም ማነሳለ ነገር ማለት ነው። ከዚህ በፊት ጦርነቱ ከተካሄደ በኋላ ራሳቸው አልጀርስ ላይ ሄዶ ተስማሙ። ራሳቸው ብይን ተሰጠ። የግድ ለውጡ ደግሞ የተሟላ ይሆን ዘንድ ከኤርትራ ጋር ያለው ነገር መፍታት ስላለበት የቀጣዩ ለውጡ ከለውጡ በኋላ ወደ ስልጣን የመጣው አመራር ይሄንን ያልዘርሱ ስምምነት እንቀበላለን። አሁን ምንም ክደት ምናምን ነገር የሚፈልገው ነገር አይደለም። ምናልባት እኮ የአሰብም ቢሆን በዚህ ደረጃ ቀርቦ
ኢትዮጵያ ሊወክል የሚችል ኢትዮጵያ ምሸት መሪ ባለበት ቦታ ላይና ተነግሮ በቃ ይሄንን ጉዳይ ተቀብለናል ቢባል ሌላ መንገድ ነው መፈለግ የሚትሄደው ነገር ማለት ነው አሁን መከራከሪያ የሚነሳው ለዚህ ነው ይሄ የሞተና የተዘጋ ፋይል ነው ያደረጉትም ራሳቸው ውሳኔው ተወስነዋል አሁን የመጣ መንግስትም ደግሞ ይሄንን ይቀበላሉ ብሎ ነው የገባበት ይሄ ይቃቃ ጫውታ አይደለም ዛሬ ይቀበላሉ ብለ ነገ ያልቀበል የምትለው ነገር አይደለም ማለት ነው ገብቷል ዓለም አቀፍ ማህበረሰብ ባለበት ቦታ ላይ ተደረገ ስምምነት ስለሆነ ማለት ነው ነገር ግን አሰብን በተመለከተ ቀድሞም ራስ ገዝ ነበረች ምናልባት ትንሽዬ እንደው ስለሚያስተዳድሩት አፓርታይድም እኮ እንደ ነጮቹ እኮ ጥቁሮችን እኮ ደቡብ አፍሪካ ውስጥ ያስተዳድሩ ትንሽም እኮ ቢሆን እኮ በቃ ስለሚያስተዳድሩ ሰዎች ሰው መሆናቸው ፊል ያደርጋሉ ይሆናል ገብቷል እነዚህ ሰዎችም ኢትዮጵያ ሲያስተዳድሯት ትንሽ እንደው ነገር አስቦ ቢሆን ኑሮ ያሰብን ነገር ኢትዮጵያ ጋር መሆን እንደውም እነሱ የበለጠ የሚያገኙ ገቢ እኮ ያድግ ነበር እኮ ለመዝረፍም ማለት ነው እኮ የተሻለ ገቢ እኮ ያድግላቸው እኮ ነበር እኮ ግን በጣም ከአፓርታይድም የከፉ ሰዎች ስለነበሩ ይሄ ነገር ወደዛ ወሰዱ ምን ማየት ይጋዊና ኢትዮጵያኒስቶች የተወያዩበትና የፈረሙበት ነገርም ስለሌለ ሌላው ቢቀር እቺ ጨረባ አሳር ምርጫንም ሳካይዱ ያላደረጉ ማለት ነው የማድረግም መብት የላችሁ ምን ነገር ስላለ ነው አሁን እንግዲህ ማለት ነው ለዛ ነው እንግዲህ አሁን ከተዋጋን የምንዋጋው ለትክክለኛ ለሆነ ለአገሪቷ ብሔራዊ ጥቅምና የመኖርና ያረመኖር እሉናችን ሊወስን በሚችል ጉዳይ ላይ ነው ተርተኛል አይደል እንጂ ትላንትና ዝም ብለን በራሳችን ንፍስና ሄደን የማውን ዳኝነትን ይግባኝ ሌለ ዳኝነትን አስወስነን ምን አርገን የመጣን ነገር ላይ አሁን ዝም ብሎ ጉንጭ ማልፋትና አስፈላጊ አይመስለኝም እኔ ይሄ ሪቨርስ ለማድረግ ብንዋጋባ ለዛ ነው ጫውታው ባሰብ በኩል ለምን ሆነ ለምን በዚህ ያለው ለምን ነገር ጋሽ ገብሩም ያነሱ መሆን ካለበት በዚህ ነው ብሎ ነገር ስላሉ ነው ገብቷላ እንደ መልስም ጭምር እንዲሆም ጭምር ነው መሆን ያለበት በዚህኛው ነው ይሄ ያማ የተዘጋ ፋይል ነው የተዘጋ ፋይል ስለሆነ ከዛ ውጪ እንግዲህ ጦርነቱ አንዳንድ ሰዎች እንደሚሉት ሳያስን ከመንግስትነት ከስልጣን ለማውረድ ምን አገባንኛ አምባገነን ይሁን ሰይጣን ይሁን የሚያገባን ነገር አለኛ ስለሱም እኮ የሚያገባን ነገር እኮ የለም እኮ እኛ የሚያገባን የራሳችን ብሔራዊ ጥቅም ነው የራሳችን ሀብት የራሳችን የሆነ በክፉዎች እንዲወሰድብን ያደረገው ነገር ዛሬም እኮ ብሰጠን እኮ ጥሩ ለተቃቅፈን ወንድም ህዝብን ነገም ያለያየን ነገር የለም ጥሩ ግንኙነታችን አጠራክረን መሄድ እንችላለን ለዚህ ይመስለኛል የሚያስፈልገውን ነገር እናደርጋለን እስከመሬት ማሸጋሸግም እኮ ተብሏል እኮ ከዛ በፊትም ደግሞ ይሄ ለውጥ እኮ ትልቁ እኮ የሚገርም ነገር እኮ ብዙ ሰው በውስጡ ኤክስፔክቴሽን የነበረው ከኤርትራ ጋር ያነከል ግንኙነት ሲፈጠር የባህር በር ጥያቄው ዘው ጭቅጭቅ በሌለው መንገድ ይመለሳል የሚል ተስፋ ነበረው የኢትዮጵያኖችም ስሜትም መረዳት ነበረባቸው እዛ ያሉት ማለት ነው ሊረዱ ግን አልቻሉ እንጂ ሳንጠይቅ ነበር እኮ ማድረግ እኮ ነበረባቸው እኮ የሆነ መብት መፍጠር ነበረባቸው ለምን የኢትዮጵያ ጄኔሬሽን ጥያቄ ያለው በቃ አሰብ ላይ በቃ ለምን ይዋሻል አሁንም የሚሆነው እንቅስቃሴኛ ትርፍ ነገር አይደለም የሚፈልገው አሰብ ስለሆነ እዚህ በጋሽ ባርካ በኩል የምትሄድበት ምንም ምክንያት የለህም ማለት ነው ወይ ደግሞ በላይ በኩል አርገ በአክሱም አርገ ምናን የምትሄደው መንገድ ምንም ምክንያት የለህም ማለት ነው ምክንያታችን ያለችው እዚሁ ያሰብ ጋር ነው ያለው ማለት ነው ለዛ ይመስለኛል እንቅስቃሴዎች ሁሉ ወደዛ አካባቢ የሚሄዱ አይ ከዛ ያለፈ በዚህ መዋጋት አባዛ ያለብኛ የሚል አካል ደግሞ ካለ ጀስት ይሞክር ግን ከሁሉም በላይ ግን ወደ ጦርነት ሳንገባ የሰው ንብረትን መመለስ ከዛ ወንድማዊነቱን መመለሱ የተሻለ ይሆናል የሚል ግንዛቤ ነው ያለኝ ቅድም ደሪካ ነሰው እንግዲህ ኢትዮጵያ የባህር ኃይል አቋቁማለች የባህር ኃይል ያቋቋመችው የባህር በር ሳይኖራት ነው እንግዲህ እሱ ያጫረው ጥያቄ ነበር እንግዲህ ከአመታት ቀደም ብሎ ነው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ነው የጉዳይ ጥያቄ አጭሮ ብዙ ዓለም አቀፍ ሚዲያዎች እንደ ቢቢሲ ያሉ ዘገባዎች ሰርተውበታል ምን ፈልጋ ነው ኢትዮጵያ ባህር ሳይኖራት የባህር ኃይል የምታቋቁመው የሚል ነገር ነበር ከሰሞኑ ደግሞ ራሽያ የባህር ኃይሏን ለኩልካ ከኢትዮጵያ ጋር ኢትዮጵያን የባህር ኃይል ግንባታ ለማጠናከር እንደዚሁ ደግሞ በጋራ ጉዳዮች ላይ ለመተባበር ስምምነት ፈርመዋል ይሄ በራሱ ቀላል ነገር አይደለም እንግዲህ ወደብ ተከራይታ አይደለም የባህር ኃይል የምትገነባው እንግዲህ የጭነት አጓጓዥ ወይም የሆነ የማርታይም እንትን አይደለም የሚሊተሪ ፓወር ስለሆነ
እሱስ እንዴት ታየዋል? ጥሩ ምናልባት መስተካከያ መሆን ያለበት ብዬ የማስበው ሆነ ኢትዮጵያ ባህር ሳይኖራት አይደለም ባህር አለ የገነባችው ኖ አይ አሁን ባለው ሁኔታ በመሀል ተወስዶባን ነው እንጂ የሆነ ጀስት እንደገና ቦታ አይ ስንገነባ ዝም ብለህ አይደለም ለምሳሌ አንድ ሆነ ይችላል አድሮ በታሪኳ ባህር ጋር ደርሳ የማታውቀው ሀገር ብሪክ ብላ እንትን አትልም ወይ ካልተከራየች ወይ እንዴት ይከራያሉ ብላ ካላሰበች አይቀር እኛ በክስተቶች ናቸው በክፎች ተነጠቅን ለዛ ነው ባህር በተነጠቅንበት ሰዓት ባህራል ገነባን በሚል ነገር ይያዝ ባህር ሳይኖራት የሚለው ነገር መች ተቀበልኛ አልተቀበልንም እኮ ባይዞ እኮ ኢትዮጵያ ውስጥ እኮ ትልቁ እኮ መታገያ ጥያቄ እኮ ሲሆን ነበረው እኮ ስለ ባህር በር ጉዳይ እኮ ነው እኮ ይሄ ማለት እኮ ስላልተቀበልን እኮ ነው ዜጎች አይምሮአችን መነጠቁን የለንም የሚለው ነገር እኮ አልተቀበልንም ለዛ ነው እሱ ነገር አይ ምንድነው ኢህአዴግ ተቀብሎ ኢትዮጵያን ባህር በር የሌላት ሀገር አድርጓት ባህር ኃይሉ ፈርሶ ነበር ሶ አሁን እንደገና ነው የተነሳው ለማለት ነው እሱን ነው እኮ እሱን ነው እንደዛ ነው እንጂ ኢህአዴግ ባህር አልባ አደረጋት ወይ ደግሞ ባህራችን ለሌላ አካል ሰጠ ይሄ ማለት ህዝቡ ባህር ጋር የለኝ የሚለው ነገር ተቀብሏል ማለት አይደለም ስናሰለጥነውም ደግሞ ምንድነው ያ አምቢሽን ስላለ ያ ፍላጎት ስላለ ያ ሀቅ ያ መብሰልሰል ስላለ እንደምንመለስ ስለምናውቅ ነው የሚደረገው እንደዚህ አይነት ነገር ማለት ይሄ እኮ ታሪኮቹ እኮ ትላንትና እኮ 30 ምናምን አመት ነው አይደል የተለየ ነው ከባህር ከዛ በፊት ግን ባህር ነበረን ገናናዎች ነበር ሁሉ ነገር ነበር እሱን ነው የጊዜዎች ጥፋት ተስተካክለው እንደሚመለሰው ግን ኤኒዌይስ እሱን ለፎና ራሻ አካይድ ምንድነው ራሻን ብቻ አይደለም እንደውም እዚህ ላይ ቻይናን ልጨምርልኝ ራሻ እንግዲህ ኢትዮጵያን ይሄንን ታሪኩንም ስለምታውቅ ኢትዮጵያ ምን አይነት ተጽኖ ፈጣሪ ሀገር መሆኗንም ስለምታውቅ በቀንዱም ደግሞ ወሳኝ ብቸኛ ኢትዮጵያ ይሄን ነገር መብቴ ካላገኘ መረጋጋት እንደማይመጣ በቀንዱ ስለምትረዳ ይሄን ኢትዮጵያን ጥያቄ ደገፈች ባህር ኃይሉ ማጠናከር ወደ ባህር አክሰስ እንዲወጣ ማንኛውም ድጋፍ ማድረግ ይሄ ምን እንዳለ ቻይና አሁን ታይዋንን ምን ሶማሌላንድ እቺ ባህር በር መቆርንበትን ቦታ ማለት ነው እንትን ብላለች አስጠንቅቃለች ከታይዋን ጋር የምታረገው ሀገራት ሁኚ ነው ከታይዋን ጋር የምታረገው ግንኙነኛ ያው እኮ የተባለው እኛ ባህር በሩን ስናገኝ እኮ ሀገርን ይውቅና እንሰጥሻለን ነው አይደል ስለዚህ ይሄን አካይድን ያልቀበልም ከዚህ ፊትም ሶማሌላንድ ያገራዊ አገር ነኝ የምትለው ነገርና የሚደረገው ለሷ የሚሰጠው እውቅና እኛ ያልተቀበልነው እንደዚህ አይነት ነገር ስለማንቀበለው ታይዋን የሚባል ሀገር የለም ቻይና ነች ያለችው ሶማሌላንድ የሚባል የለም ሶማሊያ ነው ያለው ብሎ ነገር አነሳ አሁን ሶማሊያ ይሄን ነገር ስታነሳ ቻይና ይሄን ነገር ስታነሳ ዛሬሊ የኢትዮጵያን ብሔራዊ ጥቅም የባህር በር ቀይ ባህር ጋር መድረስ አለብኝ የሚለውን ሐሳብን በመጻረር ነው ልካው እንደ ራሻ የኢትዮጵያን ባህር እናጠናክራለን አስፈላጊን ይገዛ እናረጋለን ሲባል ምን ማለት ነው ዛሬ ባህር በር የላትምና ኢትዮጵያ ምን ላይ የምትደራጀው የሚለው ነገር ብለልና ስብ እንችላለን ያው ፍላጎቱ ታሪኩን ስለምትረዳ ነው ወዴት ይሄርን እንደሆነም ስለምታቅ ይበል እናንተ ትካቀኛ ጥያቄ ነው ያቀርባችሁ ያላችሁት ይሄ ላቀኛ ጥያቄ ደግሞ እኛ እውቅና እንሰጣለን የሚል ነገር ነው ፑሽ ያረጋሉ ቻይና ግን ይሄን ማምጣቷ ከምን አንፃር ነው የኢትዮጵያን ጥያቄ ፍላጎት ስለማትቀበሉ ወይስ በሶማሌላንድ በኩል የሚከደው ነገር ታይዋንና ሶማሌላንድ ያደረጉት ያለው ነገር የኔን ጥቅም ይጎዳል ከመለው አንፃር ነው የራሷ ጥቅም ነው ይሄ ነው በደንብ መስመሩ መለየት አለበት ነገር ይሄ ማለት በሌላ አነጋገር ምንድነው ልካው ነው ኢትዮጵያ ፊል ለቪቱ እንግዲህ ወደንን ጠላንን ጥያቄው ዞሯል ባህርም ከሆነ ባህራችን አሰብ ነው ተጽኖም ፍጥርን ከሆነ ተጽኖአችን ቀይ ባህር ላይ ነው ያው ነው ይግልጽ ያለ ነገር ነው ምንም የሚንቀባባ ነገር የለም በቃ ከዚህ በኋላ መቀባባቱ ምን ያስፈልጋጊ ነገር የማይመስለኝም መነጋገርም ማስመለስም ምንም ማረግም ካለብን የኛው ነው ዛይድን ሌላ ችግር ውስጥ የሚንገባበት እዚህ ጋር ሌላ ሀገር ጎረቤት ጋር ሌላ ችግር የሚፈጥርበት ምክንያትም ያለም አይመስለኝም ስለዚህ ዓለም አገራቶች ላይ ያሉት ዓለም እንድንቶች ራሳቸው የኛን ጥያቄ እየተቀበሉ ነው ይሄ ደግሞ የሚያሳየው ዲፕሎማሲያችን ምን ያህል ጫና እየፈጠረ እንደሆነ በቀንዱ አካባቢ የኛ ጥያቄ መልስ ካላገኘ ቀንዱ እንደማይረጋጋ በቀጥታም በተዘዋዋሪ እየተረዱ መምጣታቸው ገላጭ ነው ብዬ ነው ማስበው ቴንክ ዩ አመሰግናለሁ እሺ አንድ ሐሳብ ትንሽ ወጣ ያለ ሐሳብ የሚሰነዝሩ አሉ ኢትዮጵያ በጣም ከተነከረች
ኤርትራን ልክ በታይዋን ደረጃ ማውረድ ትችላለች። አሁን ቻይና ከታይዋን ጋር ማንኛውም ሉዓላዊ ሀገር ግንኙነት ይፈጥር ከሆነ ከዛ ሀገር ጋር ያላትን ግንኙነት ታቋርጣለች ወይም ጫና ታሰድራለች እና ኢትዮጵያ ጠንካራ ሆና ወደፊት በጣም ከጎለበተች ኤርትራ በታይዋን ደረጃ አውርዳ እውቅና የሌላት ጀስት የተወሰኑ ሀገራት ብቻ እውቅና የሰጧት እና ኢትዮጵያ ደግሞ ባላት የኢኮኖሚና የፖለቲካ ጥንካሬ ኤርትራን በዛ መልኩ ኮርነር ማድረግ የምትችልበት ሁሉ አማራጭ አለ ብለው የሚያነሱ አናሊስቶች አሉ። ምናልባት የሩቅ ሊሆን ይችላል፣ ግን እንደ አንድ አማራጭ የሚያስቀምጡት አሉ። ምናልባት እንግዲህ ሀገር ሆናለች። ታይዋን እኮ ሀገር እውቅና አላገኘች አለች። የሰጧታሉ አሉ ይሰጣታል። ለምሳሌ እና አሜሪካ ሰጥቷታል። አልሰጧትም። እውቅና አላት። እንድጠነክር ይፈልጋሉ። ዳርዳር ይላሉ። በጦርም በምንም ግንኙነት አላቸው ምናምን። ጀስት እንደ ሶማሌላንድ ናት በነገራችን ላይ። እውቅና አላት ታይዋን። የሰጧት ሀገሮች አሉ። ምናልባት አሁን እዚህ ጋር መረጃውን እኔ እርግጠኛ አይደለሁኝም። በማሳየት ይቻላል። ሜቢ ሊሆን ይችላል። እኔ እርግጠኛ አይደለሁም። የኤርትራና የታይዋን ይለያል። ኦልሬዲ ሀገር ሆና ወጣለች ኤርትራ። ሜቢ ኮንፌዴሬሽን የሚለው ሀሳብ ወይም ደግሞ ተባብረህ በሰላማዊ መንገድ ሰጥቶ መቀበል ነገሮችን ማስተካከል የሚለው ነገር ካልሆነ ብዙ የአናሊስቶች ሀሳብ ነው። ይሄ ሀሳብ አለ ለማለት ፈልጌ ነው። ቴንክ ዩ አመሰግናለሁ ዳሬ። ወደ ቤተሰቦቻችን ወደ መጨረሻውና ሶስተኛ ጉዳያችን አልፋለን። ሶስተኛ ጉዳያችን ከሰሞኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ባህር ዳር አቅንቶ ከአቶ አረጋ ከበደ አስተዳደር ጋር ውይይት አድርጓል። በዚህ ውይይት ላይ ኮሚሽኑ 2 ቅድመ ሁኔታዎችን ከመንግስት ጠብቃለሁ ብሏል። የመጀመሪያ አማራ ክልል መንግስት ተኩስ አቁም ያለው ብሎ ራሱ ተኩስ አቁም እንዳውጅ እና ከፋኖዎች ጋር ለድርድር እንዲቀመጥ የሚል። ሁለተኛው ደግሞ የፖለቲካ እስረኞች በተለይ ከፋኖ እንቅስቃሴ ጋር በተገናኘ የታሰሩት እንዲፈቱ የሚል ነገር ነው። እንግዲህ ይህን ቅድመ ሁኔታ ኮሚሽኑ ያስቀመጠው በክልሉ ምክክር ለማድረግ የአማራ ህዝብ እንደ 83ቱ ከመንግስት ማርቀቅ ወቅት አልተወከልኩም እንዳይል አካታች ሆነ ምክክር ማድረግ አለብኝ የሚል እሳቤ ይዞ መሆኑን ይፋ አድርጓል። እንግዲህ አቶ አረጋ ከበደ እንግዲህ ተኩስ አቁም ማድረግ ይችላሉ፣ ፖለቲከኞች እንዲፈቱ የማድረግ አቅም አላቸው የሚለው ጉዳይ እንግዲህ ጥያቄ ተነስቶበታል። ደሬ እንዴት ታየዋለህ? እንግዲህ ጦርነቱ ፌዴራል መንግስት የገባበት ነው። የፖለቲከኛ እስረኞቹም ክልሉ ላይ ያሉት አሉ። ከክልሉ ውጭ የታሰሩት አዲስ አበባን ጨምሮ ሌሎች አካባቢዎች ላይ የሰብአዊ መብት ድርጅቶች ይፋ እንዳደረጉት እንግዲህ ወደ ደቡብ ኢትዮጵያም ኦሮሚያ ክልልም የታሰሩ በርካታ የአማራ ተወላጆች አሉ። ፖለቲከኞቹም ፖለቲካ ውስጥ ተሳትፎ የሌላቸው እንግዲህ ሪፖርቶች እንደሚያመላክቱ ይህንን አሁን ያረጋ ክልል ከበደ አስተዳደር ጦርነት ማቆም ይችላል፣ የፖለቲከኛ እስረኞች መፍታት ይችላል፣ መንግስት ያደርገዋል የሚለው ጥያቄ ተነስቶበታል። እንዴት ታየዋል? እሺ አጀንዳዎቹ ያው ጥሩ አጀንዳ ናቸው። ተኩስ አቁም ስምምነት የሚለው የፖለቲካ እስረኞች ይፈቱ የሚለው አጀንዳዎቹ ጥሩ ሆነው፣ ነገር ግን የተሰጠው ይሄ ኃላፊነት ለክልል መሆኑ ትንሽ ዊርድ ያደርገዋል። ምክንያቱም ኦልሬዲ የፋኖ ታጣቂዎች ከአገር መከላከያ ሰራዊት ጋር ነው እየተዋጉ ያሉት። ከክልሉ ልዩ ኃይልና ከክልሉ ሚሊሻ ጋር ብቻ እየተዋጉ ቢሆን ኖሮ ክልሉ ላይ ብቻ ነው ኃላፊነት ሊሰጥ የሚችለው። አሁን ይሄ የፌዴራል አጀንዳ ሆኗል፣ የፌዴራል ጉዳይ አጀንዳ ሆኗል እና አጀንዳውንም በፌዴራል ደረጃ ነው መስጠት ያለበት እንጂ የክልሉ መስተዳድር እንደውም መዋቅሮች እኮ አንድ ባለስልጣን የክልሉ ባለስልጣን ግማሽ ለግማሽ የሚሆኑ ቀበሌዎች ከኛ ቁጥጥር ውጭ ናቸው ብለው ተናግረዋል። በይፋ ማለት ነው። ባለፈው ሳምንት ላይ በሚዲያ ላይ ቀርበው ማለት ነው። ይህን በተናገሩበት ሁናቴ ማለት ነው የክልሉን አደረጃጀት ከፋኖ ጋር ያለውን ውይይት በዚህ መልኩ አቁም ማለት አሁንም ጉዳዩን ወደ ክልል የማውረድ አባዜ ነው። በእርግጥ ይሄ የመነጫው ከምክክር ኮሚሽኑ ነው። የተናጠል ተኩስ አቁም የሚባለው ራሱ መንግስት ማለት ነው በኃላፊነት ወስዶ የተናጠል ተኩስ አቁም አድርጌያለሁ የሚለው ነገር ከመንግስት በቁርጠኝነት ቢወሰድ፣ ታሳሪዎቹ በክልል ደረጃ ሳይሆን ኢቭን ፌዴራል ደረጃ የታሰሩ ብዙ አሉ ከፋኖ ጋር የተያዙ ማለት ነው። ስለዚህ የፌዴራል መንግስቱ ሊወስደው የሚችለውን አክሽን ወደ ክልል ደረጃ ማውረድ ጉዳዩን ለማሳነስ ወይም ደግሞ ጉዳዩን የበለጠ ከክልሉ መንግስት ማለት ነው ከፌዴራል መንግስቱ ትኩረቱ ገሸሽ እንዲል የማድረግ ሁናቴ ነው። ግብረመልስ አንዳንድ ግብረመልስ ሰምተናል። ማለት የጎጃም ፋኖ ህዝብ ግንኙነት ኃላፊ ለኤምኤስ ለተባለው የበየነ መረብ የመረጃ አውታር ማለት ነው መልስ ሰጥቷል። ይሄ ጥሪ አንቀበለውም። አክቹአሊ ይሄ እንግዲህ ያው እንደ ጎጃም ፋኖ ሊነገር ይችላል። ነገር ግን ፋኖ ራሱ በፋኖ አደረጃጀት ወጥ የሆነ ግብረ መልስ ለመስማት ከባድ ነው በአሁኑ ሰዓት ማለት ነው። አንደኛ ጥሪውን ስትመለከተው ሞር ፍራግመንትድ የሆነ ነው። በጣም ኃላፊነት ተወስዶ በመንግስት ወገን ጫን ተብሎ ጥሪ የማቅረብ ሁኔታ አይደለም። በምክክር ኮሚሽኑ ነው እየተጠራ ያለው። ምክክር ኮሚሽኑ በራሱ እንግዲህ ተቃዋሚዎች ወይም ደግሞ ምክክር ኮሚሽኑን የማይቀበሉ ኃይሎች በራሱ ነጻነቱን ገና ያልተጎናጸፈ ነው። ስለዚህ እንደው እንደ ነጻ ተቋም አይቆጠርም።
እና የምክክር ኮሚሽኑ በራሱ የመንግስትን አጀንዳ የሚያስተጋባ ነው ብለው ይከሱታል። አሁንም ጥሪ ያቀረበው ለክልል መስተዳድር ነው። ይሄ እንግዲህ የምክክር ኮሚሽኑ ምን ያህል የመንግስት አጀንዳ ተሸካሚ እንደሆነ ማሳያ ነው ብለው ለትችት ሊደረጉት ይችላሉ። ምክንያቱም በመንግስት ደረጃ በፌደራል መንግስትም ደረጃ አብዛኛው ጊዜ ከፋኖ ጋር ባለው እንቅስቃሴ ወደ ክልል ነው ሲገፋ መታየው። ይሄ ነገር አላዋጣም ነው። ባለፈው በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ኃይሎች ተሰባስበው በኦሮሚያ ክልል ደረጃ የሽግግር አስተዳደር ብለው ጥሪ ያቀርበው ነበር። ይሄ የፌደራል መንግስቱ በዛ ደረጃ ይፈልገዋል ማለት ወደ ፌደራል መንግስቱ ያለውን ትኩረት ወደ ክልል ደረጃ ማውረድ ይፈልገዋል። ይሄ ነገር ልክ እንደተሞክሮ ተወስዶ አማራ ክልል ያሉትም ኃይሎች ታጣቂ ኃይሎች ጉዳያቸውን አጀንዳቸውን በክልል ደረጃ እንዲጨርሱ ይፈልገዋል ከሚለው ጋር ማስተሳሰር የሚቻልበት የራሱ የሆነ መስመር አለ ማለት ነው። ቲፒኤልኤፍም ጉዳይ ስተመለከት ወደ ፌደራል የሚመለከተው የለም እዛው የተራኮተ ማለት ነው። የቲፒኤልኤፍ ኃይሎች እዛው ክልላቸው ላይ ያለውን አጀንዳ እንዲጨርሱ ነው የሚፈልጉት እና በክልል ደረጃ ጥሪ ይቅረብ ማለት ይሄንን ጥሪ ምንድነው ጥሪውን እንዲያቀርቡ የጠየቀው ተቋምን ከበስተጀርባው የመንግስት ጫና አለበት ወይ የመንግስትን አጀንዳ ተሸክመዋል ብለው እንዲጠረጥሩ ለተለያዩ አናሊስቶች ወገኖች በር የሚከፍት ነው። እንግዲህ እንዳልከው ከሰማናቸው መልሶች ግብረ መልሶች ከፋኖ አካባቢ 1 2 3 የፋኖ አብዮቶች መልሶችን ሰጥተው ተመልክቻለሁ። የፌደራል መንግስቱ እንጂ እኛ እየተዋጋን ያለ ነው እስሮቹን መፍታት የሚችለው ተኩስ ማቆም የሚችል የፌደራል መንግስቱ እንጂ የአማራ ክልል ወይም የአረጋ ከበደ አስተዳደር አይደለም ነው የሚሉት። አሁን የሀገራዊ ምክክር ኮሚሽኑ ቃል በቃል ያለው ምንድነው ተኩስ ማቆሙን አቁሜያለሁ ይበል ከዛ ደግሞ የፖለቲካ እስረኞች መፍታቱን ደግሞ እሱም እርምጃ ውስጥ ሌሎች አካባቢዎች ያሉትም ደግሞ እንዲፈቱ ጫና ይፍጠር ነው። ሪሊ ጫና የመፍጠሩ አቅም አለው ወይ? ጦርነት ወይ ተኩስ አቁም ማወጅ ራሱ ስልጣን አለው ወይ? ባለው ሁኔታ ጥያቄውን ዝም ብለው ለመተንተን ስትሄድ ማለት ነው የክልል አስተዳደሩን ወይ መስተዳደሩን ጉልበትና ወይ ግርማ ሞገሱን ከፍ የማድረግ ተንደንስ ያለው ማለት ተኩስ አቁም ያውጅ እስረኞቹን ይፍታ ማለት የክልሉ መስተዳድር በጣም አቅም እንዳለና ጠንካራ እንደሆነ ከበስተጀርባው መተነተነው ነገር ነው። አንኛ የክልሉ መዋቅር ማለት ነው እንደፈረሰና የፋኖ ታጣቂዎች ጋር ያለውን ትግል ከአቅሙ በላይ እንደሆነ ማሳያው የመከላከያ ሰራዊት መጠነ ሰፊ በሆነ መልኩ አማራ ክልል ገብቶ ውጊያ ያደረገ ነው። ስለዚህ ጥሪ የምታደርገው ለፌደራል መንግስቱ ነው እንጂ ለክልሉ አይደለም ነው የክልሉ መስተዳድር። ሁለተኛ አሁን ያልከው ነገር ይሄ ሀገራዊ ቅርጽ ይዟል። እንግዲህ እንደ ሀገር ብዙ የምናስባቸው ቀድም የተወያየንባቸው የባህር በር ጉዳይ የሀገር አንድነት የሀገር ሉዓላዊነት የሚያሳስበን ከሆነ እንደዚህ አይነት ልዩነቶቹ በጣም በቁርጠኝነት መወሰድ ያለበት ከሴንትራል ገቨርንመንቱ ነው። በቃ የክልል መስተዳድሩ ከአቅሙ በላይ ነው ጉዳዩን መፍታት አልቻለም። ኢቭን እኮ የጸጥታ ክፍተቱን በራሱ የጸጥታ መዋቅር ሃንድል ማድረግ አልቻለም አይደል የክልሉ መስተዳድር እና ጥሪ ማቅረቡ ምናልባት ምንድነው ይባለው ጉንጫ አልፊ እንዲያውን ውሃ ቆዳ ውሃ መልስ እንዲያውን ያደርጋል። አሁን በአንተ በኩል ኮሚሽኑ ያቀረባቸውን እንግዲህ ምክክር ለማድረግ እዛ አካባቢ አካታች ለማድረግ እንግዲህ እንደ 83 አልተወኩም እንዳል ማህበረሰቡ ለማድረግ አካታች ማድረግ አለብኝ ይሄን ደግሞ የአማራ ክልል መንግስት ያደርግልኝ ይያለ እንግዲህ ተኩስ ማቆምና ፖለቲከኞች መፍታት እንግዲህ እኔ አልተካተትኩም የሚለው ነገር ብቻ ሳይሆን አንድ ክልል ውስጥ ለዛም ኢትዮጵያ ክልል አወቃቀር በህዝብ ቁጥርም በቆዳ ስፋትም ሁለተኛ ደረጃ ያለበት ክልል ውስጥ ያላካተተ ውይይት ተደርጎ ውጤቱ ምን ሊሆን ነው የሚችለው የሚለው ነገር እንዳውም ይርቃል ከዛኛው ከ1983 ከህገ መንግስት የሚርቅ ነገር መሆኑን ነው የሚገባኝና የምረዳውና ሌላኛው ነገር ጦርነት ይያለ ደግሞ ውይይት ማካሄድ የማይቻል ነገር መሆኑን መገንዘቡ እኔ ወጪስ አፕሪሺየት አድርጌያለሁ አገራው ምክክሩ ማለት ነው። በቃ ጦርነት አለ ጦርነት ባለበት ሁኔታ ውስጥ ውይይት ለማካሄድ አስቸጋሪ ነገር ነው። በትንሹም ቢሆን ጦርነቱ መቆም የሚቻል ከሆነ እሱን ለማቆም እንሞክረው ብሎ በዚህ ደረጃ ላይ ይህን ሀሳብ ማቅረቡ በእውነት የሚያስመሰግን ጉዳይ ነው። ጦርነትና ውይይት አብረው አይዱም። አንዳንድ ሀገራቶች ዝም ብሎ ጉንጭ አልፋ ክርክር ይመጣል። እንትና ውስጥ እኮ ጦር እየተካሄደ ውይይት ተካሂዶ ይል እንዴ ምናምን ይባላል። ይሄ ኮሚሽኑ ማቋም ነበር በነገራችን ላይ እስከቀረው ጊዜ ይባላል። አሁን ይሄን ደግሞ አይ በቃ እስቲ ሞክሮ ለምን ጦርነቱን ለማቆም የሚቻል ከሆነ
ለማቆም ለምን አንሞክርም ብሎ ነገር አንደርስታንዲንግ ላይ መደረሱ ራሱ ለኔ የሚበረታታና ጥሩ ነገር ነው ብዬ ነው የምወስደው። ነገር ግን አሁን ቅድም ደረጃ ያነሳው ጦርነቱ በማንና በማን መካከል ነው የተደረገ ያለው? ጦርነቱ በአማራ ክልልና በፋኖ መካከል ነው ወይስ በፋኖና በፌደራል መንግስት መካከል ነው የተካሄደ ያለው? አማራ ክልል ለምንድነው ጦርነቱን እንዲያቆም ጥሪ እንዲያደርግ የሚጠየቅበት? ፌደራል መንግስት መከላከያ አይደለም ወይ የተዋጋ ያለው የሚል መከራከሪያ ተነስቷል። ይሄም ዋም ቋጥር ነገር ነው። በዛው ልክ ደግሞ ሌላ መከራከሪያ ደግሞ የሚያነሱ ወገኖች ደግሞ አሉ። መጀመሪያ ይሄ ጉዳይ ውስጥ ፌደራል መንግስት ከመግባቱ በፊት አማራ ክልል የሚችለውን ከሄደ በኋላ አማራ ክልል አይደለም ወይ ፌደራል መንግስትን ጋብዞ ወደዚህ ውስጥ ያስገባ? ስለዚህ አሁንም ቁልፉ በዙር ተዘዋውሮ ምንም ብለው በክልሉ እጅ ላይ ነው ያለው። ጦርነቱን መቆም አለበት፣ ፌደራል መንግስት ማቆም አለበት። ለምን እንግዲህ እንትን ሊመስል ይችላል፣ ግን ያው ለፎርማሊቲ ታስታውሳላችሁ አይደል? ማነው ስማቸው ዶክተር ኤሊቃል ከፍያለ ደብዳቤ ጽፎ ነው ፌደራል መንግስትን ገብቶ ጉዳዩን እንዲያረጉ ጥሪ ያቀረበ ማለት ቀድሞ ገብቶ ነበር። አክቹአሊ ምናቆም ማለት ኦፊሻሊ የታየው ነገር ማለት ነው። ስለዚህ በዚህ ደረጃ ከሆነ አማራ ክልል መጀመሪያ ጥሪን እንዲያቀርብ እንትኑ የተሰጠበት ምክንያቱ የብትሩ ባለቤት እሱ ስለሆነ ፌደራል መንግስትን ጉዳዩን በሰላማዊ መንገድ መፍታት ስለምንፈልግ ተኩስ አቁም ወይ ደግሞ ጦርነቱ እንዲቆም ጥሪ ማድረግ የሚችለውን ክልሉ ነው የሚል መከራከሪያ የሚያነሱ ሰዎችም አሉ። ልክ ጦርነቱ ከፌደራል መንግስት ጋር አይደለም፣ ከአማራ ክልል ጋር አይደለም፣ ከፌደራል መንግስት ፌደራል መከላከያ ጋር ነው የተዋጋ ያለው። ስለዚህ ክልሉ ምን ያገባ ብሎ የሚከራከሩ እንዳሉ ሁሉ ኦኬ መከላከያም ፌደራል መንግስትን ይሁንታ የጠየቀው መጀመሪያ ክልሉ ነው። ስለዚህ ክልሉ ካልፈቀደ ክልሉ ነው መጀመሪያ ጦርነቱ እንዲቆምም እንትን ማድረግም ያለበት እሱ ነው ባለቤቱም ብሎ ነገር የሚያነሱ አሉ። ነገር ግን ቅድም ደረ ያነሳው ነጥብ አለ። ለምን ጉዳዩ ወደ ክልል ደረጃ ይወርዳል የሚል ሌላ ብዙ ጊዜ መከራከሪያ ይሆናል እሱ ነገር ማለት ነው። አሁን ለምሳሌ ኦሮሞ ነጻነት ሰራዊት ብሎ ራሱ የሚጠራ ኮዙ ምንድነው? ወደንም ጠላለም እንግዲህ አሁን መነሻ የሚሆነው ክልል ተበጅቷል። አሁን እስኪ ዋቃቀሩ እስኪለወጥ እስኪሻሻል ድረስ ክልል አለው። በክልሉ ውስጥ የሚኖሩት ኦሮሞ ጥያቄ ይቀርብ ያለው ኦሮሞ ጥያቄ በሰላማዊ መንገድ መመለስ አልቻለም። ስለዚህ በጉልበትም ቢሆን አስመልሳለሁ ብሎ ነው የሚታገለው። ኮንሰርኑ ይሄ ነው ወይ? ስለ ትግራይ ህዝብ አይታገልም፣ ትግራይ የሚለው ክልል አይታገልም ወይ? ስለ ደቡብ ማዕከላዊ ክልል አለ ወይ? ስለ አደራ አይካለ ወይ? ስለ አማራ ክልል አይታገልም። ስለ ክልል አይደለም ስለ ህዝብ ነው። አዎ እዛ ውስጥ የሚኖረው ህዝቡ እኮ ክልል ስላለው እኮ ነው። አሁን አየህ እሱ ነው ህዝቡ ክልል ስላለው ማለት ነው። እንደዛ ካልክማ ከክልሉ ህዝቡ ክልል ስላለው ማለት ነው። ሌላውም አሁን ይሄን ጉዳይ አማራ ክልል ውስጥ የሚታገሉ ፋኖ ኃይል ወይ ክልል ዘለል ጥያቄ ካለ ሌሎች ኃይሎች ጋር ተበሳጥረ አንድ ላይ ሆነ ኢትዮጵያ መንግስት ሪፕሌስ ለማድረግ እንታገላለን አንድ ጥያቄ ነው። ካልሆነ ግን አንድ ብሔርን ሐሳብ አንድ ብሔር ጥያቄ ይዘ መንግስትን ይቀይራሉ ካልካውንቺ ሀገር ፌደራሊስት ሀገር ነች ተብሎ ነው የምታስበው። ስለዚህ የፌደራሊስት ሀገር የተቀጥተኛ መርጦ ወክሎ ምጣ እሱ ሌላ ጉዳይ ነው ያለው። የፌደራሊስት ብሔር ወይ ደግሞ የተለያዩ ብሔሮች ባላቸው ልክ ቁጥር ፌደራል መንግስትን መስርቶ ያሉበት ነው። ስለዚህ ጉዳያቸው ምንነሳው እዚህ ከጎን ያለ ይታገለታሉ ስላልኩ ህዝብ ስለሆነ ስለዚህ ጥያቄው መታየት ያለበት በዛ በሪጂናል ሌቨል ነው። ምን መከራከሪያ የሚያነሱ ነገር አለ? ምናልባት በዚህ የሚያከራክር ነገር ሊሆን ይችላል ይሄ ጉዳይ ማለት ነው። ካልሆነ ግን ስለ አንድ ብሔር ይታገላሉ ብለ ኢትዮጵያን መያዝ አለብኝ ካልክ አንተ ራስህ የራስህን ብሔር ፍላጎትም ኢትዮጵያን ብሎ ነገር ላይ ለመጫን ፍላጎት አለ። እንደዛ ለመሆን የኢትዮጵያ መልክ ልትይዝ ይገባል። የተለያዩ ብሔሮች በትንሹ ማለት ነው ወይ ደግሞ በዜግነት ደረጃ የተለያዩ ኢትዮጵያኖች የተለያዩ ቋንቋ የሚያወሩ የተለያዩ አካባቢ የሚኖሩ ኢትዮጵያኖች አንድ ላይ ሆኖ በዛ መልክ ቢመጣ ኢትዮጵያን ስትራክቸሯን ሪፕሌስ ማድረግ ፈልጋለሁ ወይ ደግሞ ከእንደገና
በሌላ መንገድ ማስቀመጥ ፈልጋለሁ መዋቅሩ ምናምን ብሎ ነገር ሐሳብ ሊኖር ይችላል አለ ካለዛ ግን አንድ ብሔርን ብቻ ይዘ በዚህ ደረጃ የምታነሳ ከሆነ የዛም ብሔር ኢንተረስት መጫን አይሆንም ወይ ብሎ የሚያስቡ ኮዛላችሁ አነሱ ከፌደራል መንግስቱ ጋር የሚያነሱት ኮዛለ ለምሳሌ የአማራ በቤንሻንጉል ኦሮሚያ ክልል መሳደድ አዲስ አበባ ገባ ምናምን እነዛ ነገሮች ያሉት እዛ ክልል ውስጥ አለ ከክልሉ ውጭ ሆነ የፌደራል መንግስቱም ሮል አለበት ወይ ዜጎች እንዳይገደሉ መጠበቅ አለበት አልጠበቀም የሚል አይነት ነገር ጥያቄ አለ ራሱም አለበት የሚሉ ክሶችም አሉ ስለዚህ ከክልሉ የዘለለ ጥያቄ አለን ይሉሃል እነሱ አደዋ የሚሉት ነገር ይሄ እንዴት ታደርገዋል አጀንዳው በዚህ ጋር የሚያዝም ለምሳሌ ኦነግ የሚያነሳው ፋኖ የሚያነሱት መዋቅራዊ ህዳሴ ከሆነ መዋቅራዊ ህዳሴ ደግሞ ሊቀየር የሚችለው ህገ መንግስት እንዲሁም ደግሞ የፌደራል ስርዓቱ ላይ ክለሳ ማድረግ ነው የዛ ደግሞ አርክቴክቱ ደግሞ ሴንትራል ገቨርንመንት ነው እና ሴንትራል ገቨርንመንቱ ጋር ጥያቄን ፑሽ አድርገው ወደዛ ካላመጣ በክልል ደረጃ የሚፈታ አይደለም ጥያቄው በጣም ግራንድ ጥያቄ ስለሆነ ብለው ያነሳሉ ከዛ አንፃርም የሚያዩት ነገር አለ አክቹአሊ ሴናሪዮን ያስቀመጠው አማንም የተለያዩ ሐሳቦች ናቸው እነዛ ሐሳቦች የራሳቸው ሐሳብ አላቸው የሚል ነገር እሺ ቀጥላ የሁለተኛው እንግዲህ የፖለቲካ እስረኞችን መፍታት ከዛ እሱ ራሱ እንዲፈቱ ደግሞ ጫና ያድርግ ይላል ኦል ኦቨር በሀገሪቱ ውስጥ ያሉ የአማራ ፖለቲከኛ እስረኞች ይፈቱ ነው የሚለው ክልሉ ውስጥ ራሱ ይፍታ ከክልሉ ውጭ ያሉ ደግሞ እንዲፈቱ ጫና ያድርግ ነው የሚለው ይችላል ያተዋረጋ ከበደ አስተዳደር ይሄን ማድረግ አሁን እኮ ይችላል አይችልም እኮ አይደለም እኮ ያወራን ነባራ ሁኔታው ጋር ከንትኑ አንፃር ነው ያወራን ያለው ካልሆነማ ወሬ ብቻ ነው እኮ መጀመሪያ እኮ አነሳው ለኮ ነው ጦርነቱ ከፌደራል ጋራ ነው ወይስ ከአማራ ክልል ጋራ ነው የሚደረገው ለምንድን ነው ይሄን ጥያቄ ወደ አማራ ክልል የሚወሰደው ብሎ እኮ ቅድም ደረጃ ያነሳው አርጊውመንት አለ በዛኛው በኩል ደግሞ ያለው ቪው ደግሞ የሚያነሱት ደግሞ ነገሮች ሁሉ የሚመነጨው ጉዳይ መነጫው ለምሳሌ በአብዛኛው ቢታይ ማለት ነው የታሰሩ ሰዎች ማለት ነው መሐል ሀገርም ይሁኑ የክልል ውስጥ ለተፈጠረው ኮዝ ሆኖ ነው ታሰሩት እንጂ እዚህ ሌላ አርጓ አይደለም የታሰሩበት ፋኖ እንቅስቃሴ ያለው ክልል ውስጥ ነው ያለው wherever ይሁን የሆነ ሰው ስታሰር ክልል ውስጥ ለተፈጠረው ነገር ጋራ ግንኙነት አለከ እየተባለ ነው የታሰረው ነገር ማለት ነው ስለዚህ ቁልፉ ዞሮ ዛጋ ነው የሚሉ ሰዎች አሉ which is ውሃ ሊቋጥር የሚችል አርጊውመንት ነው ያልኳለሁ ነው በዚህ በኩልም ያለው ዋቃጥራል ይሄኛውም ዋቃጥራል ለምን ሰውየው ታሰረው እዚህ አካባቢ ላይ እንደዚህ ሊታረግ ነው ምናምን ነገር ምናምን ተብሏል ፋኖ የሚባል አማራ ክልል ውስጥ እንቅስቃሴ የሚያደርግ ኃይል አለ ለምሳሌ አንተ ጥያቄ ላንሳለ አሁን አንተ ካነሳው አንፃር የዝቶካዎች ምክር ቤት አባሉ ክርስቲያን ታደለ የአዲስ አበባ ምክር ቤት አባሉ ማን ነበር ዶክተር ተሻገር ያለ መከሰስ መብታቸውን ያነሳው የፌደራል መንግስቱ ፓርላማ ነው የአማራ ክልል ጥያቄ አላቀረበም ራሱ እንደዚህ ብሎ ጥያቄ ከሰሳቸው አሰራቸው እዚህ ውስጥ የለበትም ወይ እሱ በጣም ሲምፕል ነገር እኮ ነው እነሱ አይደለም ተጠሪነታቸው ለማን ነው አቶ ክርስቲያን ታደለ ፓርላማ ነው ተጠሪነት ታዲያ አማራ ክልል ምን አገባው ኖ እኔ አይደለም ያልኳለው ኮዛቸው አማራ ክልል ውስጥ ከተፈጠረ ነገር ጋር ተያይዘው ነው አሁን እንደሚገባኝ እኔ ከስርዝራቸውንም አላቆም የሚከሰሱት ነገር ከፋኖ ክልል ውስጥ ከሚደረገው እንቅስቃሴ ጋራ ከሆነ ቁያቄው እየተመለሰ የሚሄደው ክልል ውስጥ ያለው ነገር ማለት ለዛ ይመስለኛል ወደ ክልሉ ጉዳዩን ወስዱት ጫዋታው ያለው እዛ ጋር ነው ክልሉ መንግስት ለመደራደር ተኩስ አቁምም ቢሆን በጦርነት መፈላለጉን ማቆም አለብን ፌደራል መንግስት ነኝ ጋብዥ ያመጣውና በቃ ውጣው ነው ፐብሊካውን ቢናገር መከራከሪያ ቆይ እስቲ አንተ ገላሳ እንዳውስቲ ፐብሊክ ልክ ቅድም እንዳልኩ ማን ነው ስሙ ዶክተር ይልቃል ደብዳቤ እንደጻፉ አሁን እስቲ አቶ አረጋ እኔ በክልሌ ውስጥ የሚደረገውን ጦርነት በሰላማዊ መንገድ ለመፍታት ስለሚፈልግ ከዛሬ ጀምሮ መከላከያ ሰራዊት የክልሉ ውስጥ ያለው ነገር እኛ መቆጣጠር ስለምንችልና ሰላም ለማውረድ ዝግጁዎች ስለሆን መከላከያ ወደ እንትኑ መለስ ወደ ካምፑ መለስ የሚል ደብዳቤ ብጽፉ ልክ ያኔ ኑግቡ ብሎ እንደጋበዘ ተጠራ ማለት ይሄን ደብዳቤ ፐብሊክ ቢደረግ ማለት ነው ምናልባት ነገሩን ሊያለዝብ አይችልም ወይ የማድረግ አቅም አለው ወይ ጀኒን ነው ኢትዮጵያ ውስጥ ሲገባኮ ደብዳቤ ጽፏል ነው ያስገባው ደብዳቤ ጽፈ ወይ አይደለም አሁን እኔ ስለ ፎርማሊቲ ነው ማውራልኝ ነገር ኦኬ ስለ ፎርማሊቲ ማውራል ያኔም ቢሆን ኦኬ ደብዳቤ መጻፍ አሁን ይያልከኝ ከሆነ ፎርማሊቲ ከሆነ እኮ እንደዛ ካል ያኔም እኮ መከላከያ ቀድሞ ክልል ውስጥ ነበር አሁን እንደዛ ከሆነ ማለት ተራክርክር እንዳይሆንብን እንጂ ዝም ብሎ ደብዳቤም ሳይጻፍ
ዝም ብሎ መግባት ይቻል ነበር ያልከኛል ካለ ነገር ማለት ያልከኛል ስለዚህ ደብዳቤ መጻፉ ምን አስፈልገ ግን ግጭቱ ደብዳቤ መጻፍ ክልል ነበር አይ ግጭቱ ግን የፌደራል ህገ መንግስት ላይ የተጻፈ ነገር ስላለ ግጭቱ ግን ፌደራላዊ ቅርጽ ላይ ያዘ ለምሳሌ ቲፒኤልኤፍ በደንብ ነው ያዘው ቲፒኤልኤፍ ፌደራል መንግስት እኮ ያልኩ ያለው እኮ እሱ መሬት ላይ ያለው ነገር ለምንድን ነው ታረጋለህ ቆይ የፌደራል መንግስትና ቲፒኤልኤፍ ይተዋጋ ነበር ያ ቲፒኤልኤፍ ክልሉ እንግዲህ አለ ክልል የሚባል ነገር የዛ ጊዜ ከክልሉ ለመውጣትም ለመግባትም የፌደራል መንግስቱ የሚፈልገው ኦሬዲ ዋስትና ነበር የለም አይደለ ነበር የሉና ጉዳይ ሲሆን ኦሬዲ የምታጣቀሰው ነገር አይኖርም ማለት እና አሁን አማራ ክልል ያለው ግጭት ማለት ነው ከነ አረጋ ከበደ የሚመጣ ደብዳቤ ሳይሆን መንግስት እንዲወጣና እንዲገባ የሚያደርገው ጉዳዩ ፖለቲካል ቅርጹ ማለት ነው ለፌደራል ቦዲ ፖለቲክሱ አደጋ ነው ወይስ አይደለም የሚለው ነገር መታየት አለበት ገባ ከፎርማሊቲ ያልፋል አንዳንዴ አይ እኔ አሁን እኮ ያልኳለው አሁን እኮ ተቋም ነው አይደል ሀገራዊ ምክክር ኮሚሽን ማለት ነው ተቋም ነው አይደል ተቋም ነው ከፌደራል አወቃቀርን ይረኮግናይዝ ያረጋል ወይ ታረጋም ያረጋል ማለት አንተ በመሪ ደረጃ እሱን እኮ ነው ያወራን እኮ ነው እኮ ያለው እኮ የሰው አሁን ምን ነጋገርበት ጉዳይ ሀገራዊ ምክክሩ ያወጣ ሐሳብ ላይ ነው ምን ነጋገረው ማለት ምን የሚል አማራ ክልል ተኩስ አቁም ማወጅ አለበት ነገሮች ሰላማዊ እንዲሆኑና ለምክክሩ እንዲካሄድ የሚል ነገር ነው አይደል አሁን ተቋም ሆኖ ፌደራል አወቃቀሩን አሜን ብሎ ተቀበለ ተቋም አይ አማራ ክልል ሰው ፌደራል መንግስት ስለ አማራ ክልል ጉዳይን እንደዚህ አርጎ ማወጅ አለበት ብል ማለት ነው ፌደራሎች የራሳቸው መንግስት ነው ብሎ ዱሮን በረከት የሚያደነቁሩ ነገር ማለት ነው የቱ ጋውን እንትን ነው የሚሆኑ ነገር ነው አሁን ስለ ፕሮሲጀር አለው ያወራል ያለ ነው ማለት ከክልል አጀንዳ አለፈና ጉዳይ ስለ ፕሮሲጀር አልስያው ለምን ክልሉ ጋብዞ ሲያስገባ ስላየ ነው ማርሻም ብሎ ከዛ በፊት በከላካ ገብቷል ቆይ ነገር ግን ቢገባም የግድ ያን ፕሮሲጀራል ስለሚያስፈልግ ጽፏል ማለት ነው አሁንም እንደዚህ ነው ያልኩት አለው ከትግራይ ሲወጣ በርደኑ በማንተከሻ ላይ ነው ያለው ተጋብዛለህ እንታስወጣለህ የሚል የለም ህገ መንግስቱ ላይ አማን ከትግራይ ሲወጣ ፎርማሊቲ ኢትዮጵያ መከላከያ ሰራዊት ከትግራይ ሲወጣ የዛ ጊዜ ያስተዳደር ነበር አይደል ያኔ እኮ እንደዛ ጊዜ አስተዳደር እኮ ነው መግለጫ ሰጠው አይ በደብዳቤ ጊዜ አስተዳደር ምንድነው ያለው መንግስቱ ይጣውራል መከላከያ ይጣውራል ሰላም ማምጣት ምናምን ብሎ የተለያየ ነገሮች መደላለሎችን ሲያስቀምጥ ነበር ጊዜ አስተዳደር ሲወጣስ መከላከያው ሲወጣ ማን እንትና ነው ማን ወሳኝ ነው በፌደራል መንግስቱ እንትኑ በጠየቀ መሰረት ነው የተባለው የሚገርም ነገር ያው ጊዜ አስተዳደሩ ባቀረበው ሐሳብ መሰረት ይላል እኮ ለዜጎች እንዲያርሱና ሰላምትን እንድል መከላከያ እንዲወጣ ወስነናል ነው ያለው ቢገርም ነገር በዛን ሰዓት ላይ እንደዛ ነው የሚለውና አሁን ጉዳዩ በፌደራል ደረጃ ወሰንም እሱ ክርክር ካቸው ግን ነገር ግን እንደ ተቋም አንድ የፌደራል አወቃቀርን ውቅና የሚሰጥ አካል ያቀረበው ነገር ላይ ነው ከምን የመነጨ ነው የሚለው ነገር የተለያየ ቪውስ ላይ በዚህኛው ቪውም ሐሳብ ይዋል ቋጥር የሚችል ነገር ይኖራል የሚል ነገር ነው አንተ ያቀልጠይቅ አንተ ያልከው ነገር ፎርማሊቲስ ኦኬ ትክክል ነው በዛ ልክ ነገሮች መሄድ ይችላሉ እንበል መሬት ላይ ያለው ነገር አሁን አንተ ያልከው ፎርማሊቲ እንዲሆን ይፈቅዳል ምንድነው አንተ ያልከው ለምሳሌ ጋብዞ አስገብቶታል ውጣልኝ ይበለው ፕራክቲካሊ ይሄም ማድረግ ይቻላል መሬት ላይ ባለው ሁኔታ ቢያደርጉስ ይቻላል ወይ ለምሳሌ አልኩ እኮ ይቻላል ወይ ነው ይቻላል አይቻልም በለ መንግስታው ሞጣ ቢፈልግ አሁንም አማራ ክልልን ኮት አርጎ ነው የሚወጣው ግን እኮ ያረጋዋሉ ይቻላል አሁን መሬት ላይ ባለው ፕሮሲጀር ብናወራ ኤክሰፕሽናል ነገሮች አሉ አሁን ጉዳዩ የፌደራል መንግስቱ የክልል ላይ አጀንዳ ሳይሆን ለሀገሪቱ በጣም አደጋ ከሆነ ፌደራል መንግስቱ በማንኛውም ሰዓት ጣልቃይ መግባትና የመውጣት ስልጣን አለው እሱ አለ ሀገር የመታደግ ነው ክልል የሚባል ነገር ያለው መንግስት መቆጣጠር አልቻልኩም እሱ ትክክል እሱ አስከለ ለምን ክልሎች እኮ አሁን ኮንቲና እንደሚናረጉ አይደለም እኮ የሚገርም ነገር ያ ፕራክቲካል ሆኖ ስለማናቆ ማለት ነው ገብቷል አይደል ሁሉ ነገሮች እንድናርገን ስለሚናስ ለምሳሌ ወያኔ እሺ ሰሜን ህዝብ መታ የዛ ጊዜ የወያኔ አስተዳደር በቃ አውቶማቲካሊ ነው ገባር ለምን የገባው ይሄ የሀገር ሉና የታየና እዛ ያለው ማስተዳደር ተባባሪ ስለነበረ ተባባሪ ነበር የግድያ ውስጥ የመንግስታዊ መፈንቅለ መንግስት ውስጥ ተባባሪ ነበር አሁን ደግሞ ይነዝም ይብዛም እንቅስቃሴዎች አሉ አመጽ አለ አመጹን ደግሞ ያልተባበረ ክልል አስተዳደር አለ አይደል ክልል አስተዳደሩ ለመቆጣጠር ይሞክራል አልቻልኩም ያለው ይላል ጥሪ ያደርጋል ነው የሚለው ይጉ ማለት ነው እሺ እናሳደር ኦኬ እንግዲህ አድማጮች የራሳቸውን ጀጅመንት ሊወስዱ ይችላሉ የዛሬውን አንድ አፍታልታችን እዚህ ላይ ቆይተናል ስለተከታተላችሁ እናመሰግናለን በቀጣይ ባለ አጀንዳዎች እስከምንገናኝ ጤና ይስጥልኝ